በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው የባሕሪ ገንዘብ የሆነ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ለአምላክነት እንደሚገባ ቅዱስ ስሙ የከበረ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም እንኳን በይቅርታው በቸርነቱ ፍስሐ ሰላምን ተድላ ደስታን ፍቅር አንድነትን ገነት መንግሥተ ሰማያትን የሰጠን ቅዱስ አምላካችን እግዚአብሔር የተመሰገነ ይሁን። የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 12 እውነት እውነት እላችኋለሁ በእኔ የሚያምን እኔ የምሠራውን ሥራ እርሱም ይሠራል፣ ከዚያም የሚበልጥ ይሠራል። እኔ ወደ አብ እሄዳለሁና አብ በወልድ ይከብር ዘንድ በስሜ የምትለምኑትን ሁሉ አደርግላችኋለሁ። በስሜ የምትለምኑት ነገር ቢኖር ያንን አደርግላችኋለሁ። ከወደዳችሁኝስ ትእዛዜን ጠብቁ። እኔም አብን እለምነዋለሁ፣ እርሱም ለዘላለም ከእናንተ ጋር ይኖር ዘንድ ሌላ አጽናኝ ይልክላችኋል። እርሱም ዓለም ስለማያየውና ስለማያውቀው ሊቀበለው የማይቻለው የእውነት መንፈስ ነው። እናንተ ግን ታውቁታላችሁ፣ በእናንተ ዘንድ ይኖራልና ያድርባችሁማልና። ስለ ቅዱስ ቃሉ ቸሩ እግዚአብሔር በድጋሚ የተመሰገነ ይሁን። ቸሩ መድኃኔ ዓለም ፈቅዶ ባለ ጰራቅሊጦስ ከነገ ወዲያ ነውና እንደ እግዚአብሔር ፈቃድ ጥቂት ኃይለ ቃላትን ስለ ርደተ መንፈስ ቅዱስ እናነሳለን። የትምህርታችን ርዕስ አሁን በተነበበው ክፍል ውስጥ የሚገኘው ነው። በ17ኛው ቁጥር ላይ የቅዱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይ የሚገኘው ነው። መንፈሰ ጽድቅ ዘኢይክል ዓለም ነሲኦቶ። ትምህርታችን ባጭሩ የእውነት መንፈስ የሚል ነው። ነገር ግን ጌታ መገለጫውን ሲያስቀምጥ ዘኢይክል ዓለም ነሲኦቶ፣ ዓለም ሊቀበለው የማይቻለው ዓለም ገንዘብ ሊያደርገው የማይቻለው የእውነት መንፈስ ወደ እናንተ ይመጣል ብሎ ጌታችን ለደቀ መዛሙርቱ ተስፋ ሰጥቷቸዋል። ተስፋውንም ከሰጣቸው በኋላ ታግሰው ስለጠበቁ የመንፈስ ቅዱስን ሀብት ጸጋ ለብሰው በዓለም ክርስትናን አድርሰው ፍሬ አፍርተው ለእግዚአብሔር መንግሥት ለክብሩ በቅተዋል። እኛ ደግሞ ያለንበት ጊዜ ከመጠኑ ያለፈ ደስ የማያሰኙ ብዙ ነገሮች ያሉበት ስለሆነ ራሳችንን ለማዳን ራሳችንን ለማትረፍ መንፈስ ቅዱስ ሊያድርብን ሊረዳን ሊያግዘን ይገባልና የትምህርቱ ዓላማ ስለ መንፈስ ቅዱስ ለእናንተ ማሳወቅ አይደለም። መንፈስ ቅዱስ ፈጣሪያችንን አምላካችንን እንድንማጸነው ማደሪያው እንዲያደርገን እንድንለምነው ምክንያት ለመፍጠር ነው። በተደጋጋሚ እንደምናገረው እንደምትሰሙት በዚህ ዘመን በክርስትና ላይ የሚቀልድ ሰው በጣም በዝቷል። በገዛ ነፍሱ ላይ የሚቀልደው ሰው ቁጥር የለውም። በኋላ መጨረሻ አካባቢ ከአንዳንዶቻችሁ ጋር የምናወራው ነገር ስለሚኖር አስረዳችኋለሁ። በተለይ ከጥቂት ሰዎች ጋር የምናወራው ነገር ይኖራል። መጨረሻ ላይ ተናግረንም አንዳንዴ ሰው ይደክመዋልና መድከምን ብቻ ሳይሆን አንዳንዴ እንጀራ እያቀረባችሁለት የሚደፋውን ሰው ብዛት ስትመለከቱት እንጀራው በከንቱ መበላሸቱም ያሳዝናል። እና በእውነቱ ከሁሉ አስቀድሞ የዓለም ድግስ የዓለም መከራ
የዓለም ክፋት፣ ያጋንንት ተንኮል፣ ሴራው ብዙ ነውና ያንን ማሸነፍ የምንችልበት ብቸኛው መንገድ የመንፈስ ቅዱስ ማደሪያ መሆን ነው። መንፈስ ቅዱስ እንዳይርቀን መሆን ነው። ስለዚህ ጥቂት ኃይለ ቃላትን እንነጋገር። መንፈሰ ጽድቅ ወይም የእውነት መንፈስ ወይም በለመድነው አነጋገር መንፈስ ቅዱስ ወይም ለኛ በሚሰጠን መገለጫው በሚያደርግልን ነገር መገለጫው ጰራቅሊጦስ ማን ነው? ባጭር እግዚአብሔር ቅድመ ዓለም ሳይኖር ዛሬ የምናየው ዓለምና በዓለም ውስጥ ያለው ከዓለም በአፍአ ያለ እግዚአብሔር ብቻ የሚያውቀው ስነ ፍጥረት ሁሉ ሳይኖር ምንም ሳይኖር አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይከፍለው በስም በአካል በግብር ሶስትነት በባህሪ በህልውና በፈቃድ አንድነት ጸንቶ የሚኖር አምላክ አለን። እግዚአብሔር ይባላል። በአንድነት ስሙ እግዚአብሔር እንለዋለን። አንሰ ሶበ እብል ወይም ሶበ እብየ እግዚአብሔር እብል በእንተ አብ ወወልድ መንፈስ ቅዱስ እንደሚለው እግዚአብሔር ስንል አብን፣ ወልድን፣ መንፈስ ቅዱስን ሶስት አካላት፣ ሶስት ስሞች፣ ሶስት ግብር የኩነት ግብር ማለት ነው። እግዚአብሔር በስራ አንድ ነው። እንግዲህ ዝርዝር ውስጥ አንገባም እንጂ አፍአዊ ውሳጣዊ የሚባል አለ። ግን እግዚአብሔርን በስም ሶስት ነው ብለን ስንል አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። በስም ሶስት ነው ማለታችን የስም ሶስትነቱ የአንዱ ወደ አንዱ የስም ተፋልሶ የለውም። አብ መቼውንም ስሙ ማን ነው? አብ ነው። የሶስትነት መገለጫ እሱ ነው። ለምን ወልድ መንፈስ ቅዱስ አብ ተብለው አይጠሩም? ወልድ መቸመች ወልድ ነው። አብ መንፈስ ቅዱስ ተብሎ አይጠራም። መንፈስ ቅዱስ መቸመች መንፈስ ቅዱስ ነው። አብ ወልድ ተብሎ ሶስትነት ማለት ይሄ ነው። የአንዱ ወደ አንዱ አይሆንም። ተገናዝበውም በሌላ አንቀጽ ነው የምናየው ዛሬ ዝርዝር ውስጥ ስለማንገባ። የአካል ሶስትነት ስንል አንድነቱ እንዳለ ሆኖ ለአብ ፍጹም መልክ ገጽ አካል አለው። ፍጹም መልክ ፍጹም ገጽ ፍጹም አካል ሲባል ትሰማላችሁ። ደህና ዋላችሁ። ለወልድም ለመንፈስ ቅዱስም እንዲያ ነው። የግብር ሶስትነት ስንል ለአብ ግብሩ ወላዲነት አስራጺነት ነው ለዘላለም። ይሄ ግብሩ አይለወጥም አይናወጥም። አይለወጥም ወላዲ እንጂ ተወላዲ አይሆንም። አስራጺ እንጂ ሰራጺ አይሆንም ተብሎም አይጠራም። ለወልድም ግብሩ ተወላዲነት ነው። አይለወጥም አይናወጥም። ወላዲ አስራጺ ሰራጺ አይባልም። ለመንፈስ ቅዱስ ግብሩ ሰራጺነት ነው። አይለወጥም አይናወጥም። መንፈስ ቅዱስ ሰራጺ ይባላል እንጂ ወላዲ ተወላዲ አስራጺ አይባልም። እንዲህ ያለውን ነገር ባጭር ከተያዘ ዘንድ ማወቅ የሚገባን እግዚአብሔር አንድም ሶስትም ነው። አለቀ። አንድነቱ ባህሪው አንድ ነው። ህልውናው አንድ ነው። ፈቃዱም አንድ ነው። ሶስትነቱ በስም በአካል በግብር ነው ብለናል። ስለዚህ የባህሪ አንድነት፣ የህልውና አንድነት፣ የፈቃድ አንድነት ስላለ አብ ከወልድ ከመንፈስ ቅዱስ አይበልጥም አይቀድምም። በዚያውም ልክ አያንስም አይዘገይም። ወልድም ከአብ ከመንፈስ ቅዱስ አይበልጥም አያንስም አይቀድምም አይዘገይም። መንፈስ ቅዱስም ከአብ ከወልድ አይበልጥም አያንስም አይቀድምም አይዘገይም።
መብለጥ፣ ማነስ፣ መቅደም፣ መዘግየት የሚባል የለም። መብለጥ ከተባለ ሶስቱም ይበልጣሉ። ከማን? ከፍጥረት። ደህና ዋላችሁ። ማነስ የሚባል ነገር፣ መዘግየት የሚባል ነገር ለባሕርየ ሥላሴ አይጠቀስም። መብለጥ ግን ይጠቀሳል። ለምን? ከፍጥረት ይበልጣሉ። መብለጥ ሲባል ደግሞ ተርታ መብለጥ አይደለም። ከፍ ያለ ገናና አብ ወልድ መንፈስ ቅዱስ ቅድምናቸው አንድ ነው። መቀዳደም የለባቸው። መቅደም ግን አላቸው። ደህና ዋላችሁ። መቀዳደም የለም። መቀዳደም ሲባል እርስ በርስ አብ ወልድ መንፈስ ቅዱስ መቀዳደም የለም። መቅደም ግን አላቸው። ከማን? ከፍጥረት። ይህንን ማስተዋል የሚገባን ወልደ እግዚአብሔር እኛን ለማዳን ስጋችን ስለተዋሃደ ዝቅ አድርጎ የሚያይ ዓለም ላይ ስለሆነ ያለ ነው። ራሳቸውን በክርስትና ድርጅት እየጠሩ ከ30 ሺህ በላይ የሚሆን የክፋት ድርጅት አቋቁመው መድኃኒታችን የሚያስማማቸው ነገር አለ። በሙሉ ከ30 ሺህ ተከፋፈሉ ማለት ይጣላሉ ማለት አይደለም። የሚያስማማቸው ነገር አለ። የሚያስማማቸው ምንድነው? ሎቱ ስብሐት መድኃኒታችንን ከፈጣሪነቱ በማውረድ ዝቅ አድርጎ በማየት ይስማማሉ። ዝትነ ማርያምን ባለማክበር፣ ቅዱሳንን ባለማክበር ይስማማሉ። በአጠቃላይ በክርስትና ላይ በመቀለድ ይስማማሉ። የሚያጣላቸው ምንድነው? የግል ዝና፣ ስም፣ ክብር ነው እንጂ አሁን ፕሮቴስታንት ያው ሁሉ ድርጅት እርስ በርሱ የሚጣላ ይመስላል። አይጣላም። አሕዛብና መናፍቃን ሁልጊዜ እርስ በርስ የሚያጣላቸው የውስጥ ነገር ቢኖራቸውም ከኦርቶዶክሳውያን ጋር ከሆነ ጠቡ ግን ሁልጊዜ አንድ ናቸው። እኛንን እንጂ አንድነት የሌለን ሁልጊዜ አሕዛብና መናፍቃንን ተመልከቱ። እንኳን አሕዛብና መናፍቃን እንኳን የውስጥ ክልፋቸው በምታዩት ሀገራችን ተስማምተው ነው አይደለ? ቤተክርስቲያንና ሀገር እያጠፉ ያሉት ተስማምተው። መጨረሻ እኮ ይጠፋፋሉ። ራሳቸው መጠፋፋታቸው አይቀርም። ትንቢት አይደለም፣ የታወቀ ነገር ነው። መጠፋፋታቸው አይቀርም። ማን ነው የመጨረሻው አጥፊ? እሱን ጊዜ ሲደርስ እናየዋለን። የመጨረሻውን አጥፊ ደግሞ እግዚአብሔር ያጠፋዋል ራሱ። እና መች ምስጢረ ሥላሴን ያልተረዳ ሰው፣ ለዛ ነው የአሕዛብም የመናፍቃንም ትልቁ በሽታቸው ምስጢረ ሥላሴ አያውቁም ብቻ ሳይሆን እንደው ከነመኖሩ መረዳታቸውን እጠራጠራለሁኝ። ምክንያቱም ምስጢረ ሥላሴን ሰው ከተረዳ ጌታችን ኢየሱስ ክርስቶስን ስጋችን ስለተዋሃደ ሎቱ ስብሐት ዝቅ አድርጎ ለማየት ሲሞክር አባቶቻችን አብ ሲነክ ወልድ ይነክላሉ። ሎቱ ስብሐት መድኃኒታችን ኢየሱስ ክርስቶስን ዝቅ ማድረግ፣ እርሱን እንዲህ ነው እንዲያ ነው ብሎ ስም ማውጣት ዞሮ ማንን ይነካል? እግዚአብሔር አብን፣ እግዚአብሔር መንፈስ ቅዱስን ይነካል። በተዋህደው ስጋ ያደረጋቸው ነገሮች አሉ። እሱ ስለ ተዋህደው ስጋ የሚነገሩ ናቸው። ተራበ ተጠማ ስንል እነሱን ሁሉ ለአብ ለመንፈስ ቅዱስ ምንቀጥላቸው አይደለንም አይደል? ምክንያቱም ስጋችን የተዋሃደ እሱ ስለሆነ። ስጋችን ሲዋሃድ ግን አምላክነቱን የባሕርይ አምላክነቱን ለቆ ትቶ አይደለም። ከዚያ ደግሞ ቆይተው ዘግይተው የተነሱ አንዳንድ መናፍቃን ደግሞ አላረካቸው አለና ወልደ እግዚአብሔርን ሎቱ ስብሐት መካድ ደግሞ መንፈስ ቅዱስን መካድ ፈለጉ። ለምሳሌ በዚህ ዘመን ብዙ ወንድሞቻችን ኦሪገን እያሉ ጥቅስ እየጠቀሱ ሲሰብኩ ሲጽፉ ትሰማላችሁ አይደል? እኛ ቤት ያሉ ሰዎች አርጌንስ እያሉ ለዚህ ትምህርት አባቱ እሱ ነው። ማዕረገ መንግስት ያወጣ እሱ ነው። ወልድ ከአብ ያንሳል፣ ሎቱ ስብሐት መንፈስ ቅዱስ ከወልድ ያንሳል ብሎ ደረጃ ያወጣ እሱ ነው። እንዲህ ብሎ የሚያምን ሰውን ሊቅ እያሉ በየመድረኩ የሚሰብኩ ወንድሞች ሰባኪያን እንዳሉ እናያለን፣ እንሰማለን። ይህንን አይቶ መልስ የሰጠ አንድም የቤተ ክርስቲያን ሰው የለም። ለምን ቢባል ይሄን የሚሉ ሰዎች በስጋዊ ደረጃ ከፍ ያለ ማዕረግ ያላቸው ስለሆኑ የምታውቁት ነው። አንድን ኑፋቄ ተርታ ሰው ከተናገረው ሁሉ ይንጫጫበታል። ደረጃ ያለው ሰው ከተናገረው ግን ለመንጫጫት ቅድመ ሁኔታ አለው። ሰው እርስ በርሱ ይጠባበቃል። ምንም ነገር ሲፈጠር እርስ በርሱ ይጠባበቃል። እርስ በርሱ የሚጠባበቅበት ምክንያት ምንድነው? መልስ የሚሰጠው ለሃይማኖቱ ሳይሆን አልመለስም ላለመባል ስለሆነ። እንዴት እንደዚህ ሲባል ዝም አለ ለመባል ላለመባል፣ እንዴት ዝም አለ ላለመባል ማለት ነው። እና በዚህ ምንፍቅናቸው ከሚታወቁት መካከል ናርጌንስ አሉ፣ እነ ሰባሊዮስ አሉ።
ሀልዎተ እግዚአብሔር ሶስትነቱን ሲክድ ወልድና መንፈስ ቅዱስን በዘወርዋራ መካዱ ነው። ከሁሉ ግን ለጉባኤ ቁስጥንጥንያ ምክንያት የሆነው መቅዶኒዎስ ነው። ሊቀ ጳጳሳት በዚህ ዘመን አማርኛ ፓትርያርክ ሆኖ ነው አይደለም ሎቱ ስብሐት መንፈስ ቅዱስን የካደ። ስለዚህ መንፈስ ቅዱስ በሉ እስቲ እግዚአብሔር ነው። ቅድመ ዓለም የነበረ ነው። ዓለምንም አሳልፎ የሚኖር ነው። ሁሉን የጀመረ፣ ሁሉን የፈጠረ፣ ሁሉን የያዘ አምላክ ነው። እንግዲህ ይሄ ነው የኛ እምነታችን። ብዙ ጊዜ ለማዳን የወረደ ወልደ እግዚአብሔር ስለሆነ ስለ ወልደ እግዚአብሔር መጻሕፍት ቢናገሩም ለእግዚአብሔር አብ አባ ጊዮርጊስ እንዳለ ለእግዚአብሔር አብ የምንናገረው ክብር ሁሉ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ አላቸው። ስለዚህ የባሕርይ አምላክ የሰማይ ምድር ፈጣሪ ቸር አምላክ መሆኑን እናምናለን። ስለዚህም ነገር በቁስጥንጥንያ የተሰበሰቡ እነ ቅዱስ ጎርጎርዮስ ነባቤ መለኮት፣ እነ ቅዱስ ጎርጎርዮስ ዘኑሲስ፣ እነ ቅዱስ ቄርሎስ መንፈሳዊ ዘኢየሩሳሌም፣ እነ ቅዱስ መላሌዮስ፣ እነ ቅዱስ ጢሞቴዎስ ዘአልቦ ጥሪት የመሳሰሉ ቅዱሳን ሊቃውንት ወነአምን በመንፈስ ቅዱስ እግዚ ጌታ አምላክ በሆነ በመንፈስ ቅዱስም እናምናለን። ማህያዊ አሉ ሕይወትን የሚሰጥ ሕያው ሆኖ ለራሱ ሕይወትን የሚሰጥ እርሱ ነውና። ዘሰረጸ ማብ አሉ ከአብ የሰረጸ። በዚህ ዘመን መናፍቃን በተለይ ካቶሊኮቹ ከወልድም የሰረጸ አሉ። ሁሉ ዘቦ ለአቡየ ዚአየ ውእቱ የምትለው ናት ይባላል የመጀመሪያ መነሻቸው። ኋላ ደግሞ ሌላ ብዙ ጥቅስ እናመጣለን ይላሉ። ሁሉ ዘቦ ለአቡየ ዚአየ ውእቱ ለአባቴ ያለው ሁሉ ለእኔ ገንዘቤ ነው አለ አይደል? በእነሱ አመለካከት ከሆነ ለአባቴ ያለው ሁሉ ለእኔ ነው ካለ አስራጺነት ብቻ ሳይሆን ወላዲነትም ገንዘቡ ሊሆን ይገባል። ስለዚህ መድኃኒታችን ክርስቶስ እርሱ ወላዲ እሱ ተወላዲ ልንለው ራሱን ወለደ ነው እንዴት ብሎ ናቺ በኋላ ያመጧት ቅጥያ ናት። በነገራችሁ ላይ ከምስራቆቹ ጋር መመለካውያን ጋር ያጣላቻቸውም አንዷች ናት። በ1054 እነሱ the great schism ነው የሚሉት ታላቁ መከፈል ይሉታል አይደል? በነገራችሁ ላይ እንዴት ዋላችሁ? አንዴ ከተከፈልክ በኋላ ሺህ ጊዜ ብትሰነጠቅ ታላቁ ታናሽ ብትሉ ምን ለውጣሉ? እነሱ ታላቁ መከፈል ይሉታል። ካቶሊኮችና ምስራቆች የተለያዩበትን 1054 ዓመተ ምህረትን ታላቁ መከፈል ይሉታል። እንዴት ዋላችሁ? እና ማህያዊ አካለ በኋላ ዘሰረጸ ማብ ከአብ የሰረጸ ንስግድ አለ ለትምህርት ምን ማለት ነው? እንስገድ ለማን? ለመንፈስ ቅዱስ። ንሰግድ ካለ እንሰግዳለን። ግን ግዕዙ የሚለው ንስግድ ነው አይደለም? አማርኛው ሲተረጉሙ እንሰግዳለን ተብሎ ነው የተረጎመ። ወደ ምስጢሩ ስለሆነ ችግር የለውም የቀና ነው። ንስግድ ሎቱ ወንሰብሖ እንስገድለት እናመስግነው። አንድም እንሰግድለታለን ለባሕርይ አምላክነት እንደሚገባ እናመስግነው፣ እንደ ፈጣሪነቱ እንደ አምላክነቱ እንደ ካህሊነቱ። ምስለ አብ ወወልድ ዘነበበ በነቢያት ለነቢያት ምስጢርን ከአብ ከወልድ ጋራ በባሕርይ በህልውና አንዱ ነው፣ በፈቃድ አንዱ ነው። የነገረ ድህነትን ነገር ለነቢያት የአምላክነትን ነገር ለነቢያት የገለጠ ብለው አባቶቻችን እንደተናገሩ። ስለዚህ መንፈስ ቅዱስ ፈጣሪያችን ነው፣ አምላካችን ነው። ከዚያ ሁለተኛ ጰራቅሊጦስ የሚለውን ቃል ቤተክርስቲያን ለመንፈስ ቅዱስ ትጠቀማለች። ልክ ጌታችንን ኢየሱስ ክርስቶስ አማኑኤል መድኃኔ ዓለም እንደምንለው እኛን ለማዳን ባደረገው ሥራ የተጠራባቸው የተዋሕዶ ስሞቹ ናቸው። መንፈስ ቅዱስ ደግሞ ለእኛ ባለው ቸርነት ለእኛ በሚያደርገው ቸርነት ማን ተብሏል? ጰራቅሊጦስ። ጰራቅሊጦስን አባቶቻችን በ7 አንቀጽ ይተረጉሙታል። ለጊዜው 3ቱን ወይ 4ቱን ብቻ እንመለከታለን። ጰራቅሊጦስ ያለውን መንጽሂ ብለው ተርጉመዋል አይደለም? ጰራቅሊጦስ ብሂል መንጽሂ። ጰራቅሊጦስ ማለት ምን ማለት ነው? መንጽሂ አማርኛው ምንድን ነው? የሚያነጻ
የሚያነጻ ማለት ምን ማለት ነው ቢሉ፣ አንደኛ ንጹሕ አድርጎ የፈጠረ ሲበድሉም በማየ ንስሐ አጥቦ የሚያጠራ መንፈስ ቅዱስ ነውና፣ ሰውን ከኃጢአቱ ከክደቱ ከክፋቱ የሚያጠራው መንፈስ ቅዱስ ነውና በማየ መንፈስ ቅዱስ ካልታጠበ በቀር ማንኛውም ሰው ከኃጢአቱ ሊጠራ አይቻለውም። መንጽሂ አለ ከርሳት ከበደል ከኃጢአት ከኑፋቄ ከክደት የሚያነጻ። ቀጥሎ አባቶቻችን ጰራቅሊጦስ ብሂል መጽንኢ አሉ። መጽንኢ ማለት አማርኛው ምንድን ነው? የሚያጸና። አዎ እርሱ ንጹሐ ባህሪ ሆኖ ሌሎችን ያነጻል እንደምንለው ሁሉ እርሱ ጽኑዓ ባህሪ ሆኖ በባህሪው ጽኑ ነው፣ ድካም አይስማማው፣ የሚያጸና እሱ ነው። ማጽናት ምንድን ነው ቢሉ፣ ካህናት ሲመርቁ መላእክትን በጽርሐ አርያም፣ መላእክት በጽርሐ አርያም ከተቀመጡ ጀምሮ ባለፉት 7500ኛ በምናውቃቸው ዘመናት ውስጥ ተናውጸው ያውቃሉ? ከስራቸው ወዲህ ብለዋል? ንገሩኝ። ከምስጋናቸው ጎለዋል? ከተልእኮ አጓድለዋል? ማን ያጸናቸው? መንፈስ ቅዱስ። ስለዚህ መላእክትን በጽርሐ አርያም አለ። ነቢያትን በጾም አሉ። ከነቢያት ወገን ወድቆ ተሰናክሎ ቀረ እግዚአብሔርን እንደ ሰውነታቸው ሊወድቁ ሊነሱ ይችላሉ፣ ግን ወድቆ ቀረ ተሰናክሎ ቀረ የሚባል የለም። ነቢያት ሁሉ መገለጫቸው ጾም ነው። ነቢያትን በጾም ያጸና ይባላል። ጾም ማለት ሕዋሳትን መቆጣጠር ነው ብያለሁ አይደል? ሆድን ብቻ አይደለም። ደጋግመን ቤተክርስቲያን ታስተምራለች አይደል? ጾም ማለት ምንን መቆጣጠር ነው? እንዴት ዋላችሁ? አዎ ነቢያትን በጾም ሐዋርያትን በአጽናፈ ዓለም አሉ። ሐዋርያት እስከ ምድር ዳርቻ ሄደው ስላስተማሩ ለምን? ምንድን ያላቸው ጌታችን በቅዱስ ማቴዎስ ወንጌል 28:19 ላይ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ ሰማዕታትን በደም አለ ደማቸው እየፈሰሰ እንደ ውሃ እየተቀዳ ተስፋ ሳይቆርጡ እምነታቸው ሳይለወጥባቸው ያጸናቸው። ጻድቃንን በገዳም አሉ። ጻድቃን ዲያብሎስ መከራ ቢያጠናባቸው በዓታቸውን ሳይለቁ ገዳማቸውን ሳይተዉ ስለኖሩ እና መጽንዒ ማለት እንዲያ ነው። እሱ ጽኑዓ ባህሪ ነው፣ እንደገና የሚያጸና። የማጽናት ግን ከሁሉ የበለጠ እመቤታችን ድንግል ማርያምን ቅድመ ጸኒስ ጊዜ ጸኒስ ድረ ጸኒስ በድንግልና የጸናች እንድትሆን ለዘላለም ንጽሕት እንድትሆን ያደረጋት እሱ ነው። ማጽናት ቢሉ በንጽህና፣ ማጽናት ቢሉ በድንግልና፣ ማጽናት ቢሉ በክብር በጸጋ ለዘላለም እንድትኖር። አንድም ማጽናት ቢሉ ፍጥረት የማይችለውን አምላክ በማኅፀኗ ስትሸከም ስትጸንስ ስትወልድ ያጸናት መንፈስ ቅዱስ ነው። ስለዚህ መጽንዒ ብለዋል። ሶስተኛ ጰራቅሊጦስ ብሂል ከሳቲ ብለዋል። ምስጢር ምን የሚል የሚገልጥ። አዎ ምስጢር የሚገልጥ ከመንፈስ ቅዱስ በቀር ምስጢር የሚገልጥ የለም። ይሄ ማለት አብ ወልድ አይገልጡም ለማለት አይደለም። ምንጊዜም ለግል ብቻ ቅድም እንዳልኳቸው ለምሳሌ የስም ሶስትነት፣ የአካል ሶስትነት፣ የግብር ሶስትነት ላይ ከጠቀስናቸው ነገሮች በቀር እና ደግሞ ከጌታችን የማዳን ስራ ለምሳሌ አብ መንፈስ ቅዱስ ለምሳሌ ጌታችን ኢየሱስ ክርስቶስ አዳኛችን ነው አይደለም? ንገሩኝ። አብና መንፈስ ቅዱስ አዳኝ ይባላሉ አይባሉም? ይባላሉ። ግን ጥንቃቄ ያስፈልጋል። ማዳናቸው ግን በባህሪያቸው አዳኝ ስለሆኑ ለተደረገው ነገር በሙሉ በህልውና አንድ ስለሆኑ ያን አለን እንጂ አብ መንፈስ ቅዱስ ተሰቀሉ ተቀበሩ ማለት አይደለም። አበው ለዚች ላይ አንዲት ነገር አስቀምጠዋል። ማዳን የሶስት ስራ፣ መድኃኒትነት የወልድ ብቻ አሉ። ደህና ዋላችሁ? እደግመዋለሁ። ማዳን የሶስቱ፣ መድኃኒትነት የወልድ የክርስቶስ ብቻ አሉ። ይህንን ሲሉ አብና መንፈስ ቅዱስ መድኃኒት አይባሉም ወይ ትለኝ እንደሆነ ይባላሉ። መድኃኒት መባልም አይባሉ። ነገር ግን መድኃኒት የምትለውን ቃል የምንቀጽለው ለመስቀሉ ስራ ከሆነ ለትስብእት ብቻ ስንቀጽል ለወልደ እግዚአብሔር ይችላል። ለትስብእት ለመስቀል፣ በተለይ ለስጋው ደሙ ጌታችን በቆረሰው ስጋ ባፈሰሰው ደሙ አይደል ያዳነን። ስለዚህ ጌታችን መድኃኒት የምትለውን ቃል ለትምህርት እንዲመች መድኃኒት ስንል ብዙ ጊዜ የምንቀጥል ለማን ነው? እንዴት ዋላችሁ? መድኃኒታችን እግዚአብሔር አብ ብንል በቃልነቱ በራሱ ጸያፍነት የለውም። ነገር ግን በነገረ ድኅነት ውስጥ መድኃኒት የሚለውን ቃል የምንጠቀመው ለማን ነው?
ለእግዚአብሔር ወልድ ነው፣ ለመድኃኒታችን ኢየሱስ ክርስቶስ ነው የምንጠቀው መድኃኒት። እችን እዩ፣ ልብ ብላችሁታል። ማዳን የሁሉም ስራ ነው አይደለም? መድኃኒት መባል ለክርስቶስ ብቻ ተቀጠለ ማለት አብ መንፈስ ቅዱስ መድኃኒት ቢባሉ ያጸይፋል አይደለም። መድኃኒት የምንለው ጌታችን ሰው ሆኖ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ማዳኑን ስለሆነ ያችን በሚመለከት ግን መድኃኒት የሚባል ማን ብቻ ነው? እግዚአብሔር ወልድ መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ብቻ ነው። እሱን ልብ ማለት ያስፈልገናል። እና ከሳቲ ብለን ስንል ምስጢር የሚገልጥ ብለን ስንል ወይም ቤተክርስቲያን አባቶቻችን ሲሉ ምስጢር መግለጥ የእግዚአብሔር ስራ ነው፣ የእግዚአብሔር መንፈስ ቅዱስ ስራ ነው። ማንኛውም ክርስቲያን ምስጢር ሊገለጥለት በወደደ ጊዜ መጽሐፍ ገልጦ ማንበብ፣ በቀደም ነግራችኋለሁ አይደል? አንድ ሰው መጽሐፍ ቅዱስን ከኦሪት ዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ ምዕራፍ 22 ድረስ ጥቅጥቅ አድርጎ ስላነበበው ክርስትና ሊረዳው አይችልም። ጉባኤ ቤት ገብቶ 4 የጉባኤ ማህተም ስለያዘ ክርስትና ሊገባው አይችልም። ምን ጊዜም ቢሆን እነዚህኑ መጻሕፍት ያጻፋቸው ማን ነው? ንገሩኝ። መንፈስ ቅዱስ አይደለም? እግዚአብሔር መንፈስ ቅዱስ ነው ያጻፋቸው። ስለዚህ ልንረዳቸው የምንችለው እኛ ጋር ማን ሲኖር ብቻ ነው? ስለዚህ እንኳን መንፈስ ቅዱስ የጻፈውን ደራሲ ምድራዊ ደራሲ የጻፈውን ጽሑፍ ለምን ብላችሁ ሄዳችሁ ደራሲውን መጠየቅ ያስፈልጋል። እንኳን አጻፊውን መንፈስ ቅዱስን ቅዱስ ዮሐንስ አፈወርቅ ሲተረጉም፣ ዕብራውያንን ሲተረጉም፣ የሌሎች የቅዱስ ጳውሎስ መልእክታትን ሲተረጉም አንዳንድ ቦታ ሲደርስ ምስጢር ይሰወረዋል። ማለት ምን ለማለት እንደፈለገ ምንድነው የሚያደርግ? 2 አይነት ምሳሌዎችን ቅዱስ ኤጲፋኒዮስን አሁን በቀደም ትናንት ያከበርነው ቅዱስ ኤጲፋኒዮስ ምስጢር ሲሰወርበት ወደ ሰማይ ቀና ብሎ ወደ እግዚአብሔር ይጸልያል። ጌታዬ ሆይ እንዲህ ያልከ በወንጌል ላይ እንዴት ነው ነገሩ ብሎ ይለምናል። እዚህ በፊት ነግሬያችኋለሁ መሰለኝ አይደለም? የቅዱስ ማቴዎስ ወንጌል ወዛስቴ ምሉ ንዑሳን ጽዋ ማይቆርር የዘተወክፈ ነብይ የሚለውን ማለት ነው። ምን ማለት ነው ስታዩት ነገሩ ቀሊል ነገር ይመስላል። በአይምሮአችን ስንመለከተው ቀሊል ያን ነገር ቀዝቃዛ ውሃ ለሆነ ሰው ሰጥቶ መንግስተ ሰማያት መግባት፣ መስቀል መሸከሙ ምን ሁላስ ያ ሁሉ መከራስ በክርስትና ውስጥ የተነገረው ያ ሁሉ ጭንቅስ ያ ሁሉ ጭንቅ ቀርቶ ቀዝቃዛ ውሃ እና ጌታ ይሄ ነገር ምንድን ነው አለ። አሳየው የሆነ ምስጢር። ሰማያት ተከፍተው አየ። ምን አለ ይባላል ቅዱስ ኤጲፋኒዮስ? እግዚአብሔር መንግስተ ሰማያትን በቁራሽ እንጀራ በጥርኝ ውሃ በራፊ ጨርቅ ሲለውጣት አየሁኝ ብሎ ተረጎመ ይባላል አይደል? ቅዱስ ዮሐንስ አፈወርቅ ደግሞ ከቅዱስ ጳውሎስ ሲተረጎም ተሰወረበት ምስጢር። ጸሎት አደረገ። ወደ ማን? ወደ ቅዱስ ጳውሎስ። ተወዳጅ ሐዋርያ ጳውሎስ ሆይ እንዲህ ብለህ በመልእክት ተናግረሃል፣ አልተረዳሁትም፣ ምን ልትል ፈልገህ ነው ብሎ ሲል ራሱ መጥቶ እንዲህ የማያልኩት እንዲህ ለማለት ነው ብሎ ተርጉሞለታል ይባላል። እና የመንፈስ ቅዱስ ስራ የምንረዳው በመንፈስ ቅዱስ ብቻ ነው። በዚህ ዘመን ቤተክርስቲያናችን ላይ ይህ ሁሉ ፈተና የመጣበት ምክንያት አንዳንዶቹ ሆን ብለው ነው ቤተክርስቲያን ለማጥፋት የሚሰሩትን ትተን፣ አብዛኛዎቻችን ግን የመጻሕፍትን ቃላት በትርጓሜ ስላገኘናቸው የገቡን ይመስላል። በነገራችን ላይ ጥሬ ዘር አለ አይደለም? መጻሕፍት ላይ እንዴት ዋላችሁ? ጥሬ ዘር አለ አይደለም? ሐተታ ትርጓሜ አለ አይደለም? ትርጓሜ መማር በራሱ ሃይማኖት እንድንረዳ ብቻውን ያደርጋል? ይኸውላችሁ አባቶቻችን ጥሬ ዘሩን ለመረዳት በመንፈስ ቅዱስ አጋዥነት ትርጓሜውን አገኙ አይደለም? እኛ ትርጓሜውን ለመረዳት እንደገና የመንፈስ ቅዱስ አጋዥነት ያስፈልገናል። የተጻፈን ትርጓሜ በማንበብ ሊቅ መሆን አይቻልም። የተነገረን ቃል በማዳመጥ ብቻ ሁልጊዜም ቢሆን ለእያንዳንዷ ኃይለ ቃል የማን እርዳታ ያስፈልጋል? እንዴት ዋላችሁ? እሱ እንዳንረሳ እንኳን አባቶቻችን ምን ይላሉ? ንዌጥን በረድኤተ እግዚአብሔር ወበሰናይ ሀብቱ፣ በበጎ ስጦታው በእግዚአብሔር አጋዥነት እንጀምራለን ይልና በቅድመ ወንጌል መቅድመ ያስምናል። በእግዚአብሔር አጋዥነት አለሳ ምን አለ? ስንኳ መንፈሳዊ ስጋዊ ቅሉ አለ። እንኳን መንፈሳዊ የሆነ ስራ መጾም፣ መጸለይ፣ ምስጢር መረዳት፣ መማር፣ ማስተማር ይቅርና ስጋዊው አርስ እቆፍር ጽፍ በደጉስ አሉ። እነሱ በድሮ ሙያን ሄዷል። ማረስ ታውቃላችሁ አይደል? ነናዋላችሁ አርስ አለ በማረሻ፣ እቆፍር አለ በመቆፈሪያ፣ እጽፍ አለ ብራና፣ እደጉስ አለ እሱን ራሱን። ያለ እግዚአብሔር አጋዥነት አይፈጸምምና አንድ ሰው አልኳችሁ መስሪያ ቤት የምትሰሩት ስራ ኃጢአት እስካልሆነ ድረስ ሁልጊዜ ስራችሁን ስትጀምሩ የማንን ረዳትነት መለመን ያስፈልጋል?
እግዚአብሔር መንፈስ ቅዱስ ረዳትነት መለመን ያስፈልጋል። እንኳን ምስጢር ይገለጥልኝ ባለ ጊዜ ለዚያ ነው መጽሐፍ እስመ ምስጢራት ይትከሰታ ለትሑታን ዋኮ ለእቦያን። ምስጢራት ለትሑት ሰው እንጂ ለትዕቢተኛ ሰው አይገለጥም አሉ አይደል መጻሕፍት። ለምን? በዚያ በመጽሐፈ መነኮሳት ምን አሉ አባቶቻችን? ማኅደሩሰ ለእግዚአብሔር ትሕትና ይእቲ። የመንፈስ ቅዱስ ማደሪያ ምንድናት አለ? ትሕትና ናት። ስለዚህ መንፈስ ቅዱስ ካላደረበት አንድ ሰው ምስጢር መረዳት አይችልም። የመጽሐፍ ቅዱስን ዘር ማጥናት ምስጢሩ መረዳት ማለት አለ። ትርጓሜውንም መማር ምስጢሩ መረዳት አይደለም። ለዚያ ነው ብዙ ጊዜ ኃይለ ቃሉ ላይ ብቻ እያተኮርን የመንፈስ ቅዱስን ስራ ተው ነው። ታዲያ እግረ መንገዱን መንፈስ ቅዱስ እንዲረዳን ምንድነው? መንፈስ ቅዱስ የሚወዳቸው ስራዎች አሉ። እነሱን ማድረግ ነው። በተለይ ጸሎት መለመን ነው። ኃይለ ቃላት ስናገኝ እኮ በዚያ በኦሪት ዘጸአት ምዕራፍ 12 ላይ በጋ ፋሲካ ሁሉ ጊዜ እንጠቅሰዋለን። የፋሲካው በግ እንዴት ዋላችሁ? እስራኤል ከግብፅ ባርነት ሲወጡ 1 ዓመት የሆነው ጠቦት ነውር የሌለበት ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጠጉሩ ያላረረ እንዲህ ባለው ሰዓት እንዲህ እያደረጋችሁ ሰውት፣ ከዚያ ደሙን ወስዳችሁ መቃንና ጉበኑን ቀቡታል አይደለም። አሁን እሱ ምስጢረ ሥጋው ደሙ ምስጢረ ድነት ታሪክ ነው። ግን ከሱ ውስጥ ምን አላቸው ሲያዛቸው? በጋ ፋሲካውን የቻላችሁትን ያክል ተሰብስባችሁ በልታችሁ የተረፈውን በምን አቃጥሉት አለ። አባቶቻችን ለምን እንዲህ አለ ቢሉ ለሁለት ያስተረጉማል። አንዱ ምስጢረ ቁርባን ነው፣ ከካህናት ዲያቆናት ጋር የምንጨዋወተው ሆኖ። ሁለተኛው ግን ምን አለ? ምስጢር የተቻላችሁን ያክል በትሕትና ሆናችሁ መርምራችሁ ቀሪውን ለማን ሰጡ አለ? ለመንፈስ ቅዱስ። እሳት የመንፈስ ቅዱስ ምሳሌ ነው። ለዚህ አይደለ ለሐዋርያት በግብረ ሐዋርያት ምዕራፍ 2 ቁጥር 1 ጀምሮ ስትመለከቱ የወረደላቸው በአምሳለ ምንድን ነው? በአምሳለ እሳት ነው። ታውቃላችሁ አይደል? እሳት ያነጻል አይደል? የዛገውን የሚያጠሩት በእሳት አይደል? አዎ። እና እሱ እንድናስተውል ያስፈልገናል ነው። እንዴት ዋላችሁ? እንግዲህ መንጽሔ አልን፣ መጽንዒ አልን፣ ከሳቴ አልን። አንዲት ብቻ እናክልና ሌላ ጊዜ እግዚአብሔር ቢፈቅድ ሙሉ እንማረዋለን። እሱም መስተፍስሒ ብለዋል። እሱ ምንድን ነው? ደስ የሚያሰኝ። አሁን ደስታ ምን እንደሆነ መረዳት ከፈለጋችሁ ቅዱስ ገብርኤልን እንጠይቀው። ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ እመቤታችን ሲያገኛት መጀመሪያ ምን ያላት? ቧ መልአካቢሃ ወይቤላ ነው የሚለው። እንግዲህ ደህና አደርሽ፣ እንዴት ዋልሽ አይደለም፣ እንዴት ሰነበትሽ አይደለም። ቧ መልአካቢሃ ባህሪዋን መሰለላት አለ። ሲገባ እንደ ግሩም መልአክ ሳይሆን ጎልማሳ ሰው ሆኖ ጥቂት ሽበት ጣልጣል ያደረገበት ጎልማሳ ሰው ሆኖ ደስ በተሰኘ መልክ እጅ እየነሳ እየሰገደ ምንድን ያላት? ተፈስሒ። እንዴ ይኮ ነው አሁን መንፈስ ቅዱስን መስተፍስሒ ደስ የሚያሰኝ ብለን ስንል ይቻለም ደስታ የሚመስል መስገርቷ ብዙ ነው። በቀደም መዝናኛ ኃጢአት ያልሆነ መዝናኛ እዚህ ዓለም ያለ አንድ ጥቀሱልኝ ብዬ አላገኛችሁም አይደል? አሁንም ካገኛችሁ ልጠቅሱልኝ ትችላላችሁ። ኃጢአት ያልሆነ መዝናኛ የምታውቁት ካለ መዝናኛ ተብሎ ክርስትና ስለ መዝናናት ምን ይላል ብለው ሰው ቢጠይቅ ዘመን ሰው ለዚህ ዘመን ሰው እኮ ጨርሰን ዝግት ብናደርግበት ይከብዳል። ክርስትናን የምንዝናባናበትን መንገድ ነው እንጂ የሚነቅፈው መዝናናትን አይነቅፍም ይላል። አምጣልኝ መጽሐፍ እንደዚህ የሚል ተዝናኑ የሚል መጽሐፍ እስቲ ጥቀስልኝ። ከነቢያት ከሐዋርያት ከሊቃውንት እምጣልኝ እስቲ ተዝናኑ የሚል ክርስቲያኖች ተዝናኑ የሚል ዘና በሉ የሚል አንድ እንዲህ ለምሳሌ ነግሬያቸዋለሁ አይደል? ለምሳሌ ወክ ባደርግስ አላል በእግሬ መንቀሳቀስ ማለት ነው። እሱን ከመዝናናት ብቆጥረውስ መጀመሪያ ነገር በእግር መራመድ ለምን መዝናናት ይሆናል? እድሜ ልክ ስትራመዳለህ የምትኖር። መዝናናት እኮ ሁልጊዜ የማታደርገው ነገር ነው አይደለም? ደስታ ለመፍጠር የምታደርገው ነገር ነው አይደለም? እንዴት ዋላችሁ? ሰዎች ለምሳሌ ካፌ ሄደው ሻይ ቡና እየጠጡ እሱን መዝናናት ይሉታል አይደለም? እስከሚገባኝ ድረስ መብላት መጠጣት ይዘወትር ስራችን ነው። ለየት ያለው ነገር ምንድን ነው? ለየት ያለችው ነገር ምንድን ነው? እዚያች ላይ ያለችው ሐሜት ትሆን ይሆናል። እና ዋላችሁ የሻይ ቡና ሐሜት እሷ ትሆን ይሆናል። ስለዚህ ዓለም ያስቀመጠችልን መዝናኛ በግልጥ የታወቀ ነው እኮ። ዘፈን አይደለም፣ ፊልም፣ ስፖርት የሚባል ጉድ፣ እነዚህ ናቸው ዋናዎቹ። ይታወቃል። ሰው ልዝናና ባለ ጊዜ ሙዚቃ ነው የሚከፍት አይደል? የዚህ ዓለም ሰው ልዝናና ባለ ጊዜ እስቲ ዛሬ
ምናምን ሊግ አለ ይላል። ሰሞኑን ለምሳሌ ይሄ የአውሮፓ ምናምን የሚባል ውድድር አለ አይደለም? ፖርቹጋል ለፍጻሜ ያለፈቻል። ማናውቅ ይመስላል? ሙያችን ነው እናውቀዋለን። ደግሞ ትናንት ስፔን ማለፈቻ እናውቀዋለን። ለምን? የዓለም ግሳንግሷ እናውቅላታለን። ሙያም ብለን ይዘንላታል እኮ። አታውቁም አላዋቂ ናችሁ ብላ እንዳትገፋን ችሎታው የላትም። ለምን? አውቀንባታል። እና ደስታ በእውነቱ በጣም ቅርብ ደግሞ በጣም ሩቅ ነገር ነው። በጣም ቅርብ መንፈስ ቅዱስን ለያዘ ለምን እንደሆነ ታውቃላችሁ? በክርስትና ውስጥ መንፈስ ቅዱስ ያደረበት ሰው ምንም አያስከፋው። አንድ ብቻ ነገር ነው የሚያስከፋው፣ ኃጢአቱ ብቻ እና የሰዎች ጉዳት ሊያስከፋው ይችላል። ከዛ ውጭ ግን እኛን ሁላችን የሚያስከፋን በዝርዝር 2-3 ነገሮች ልጥቀስላችሁ። አንደኛ የሚያስከፋን ረሃብ በሉ እስቲ። ቅዱሳን ረሃብ ያስከፋቸዋል? ረሃብን እኮ እንደ ልቡ ነው አይደለም? ሲፈልጉ እኮ ለዓመት ለ2 ዓመት ሳይበሉ ይቆዩበታል አይደለም? ረሃብ አያስከፋቸውም። ለምን? በፈቃዳቸው ስለሚራቡ አያስከፋቸውም። ጥም አያስከፋቸውም። መታረዝ መራቆት አያስከፋቸውም። እናታችን ዓመተ ክርስቶስን አርፋ ራቁቷን ያገኛት አይደለ? ግን ጌታ እግዚአብሔር ፀጉሯን አሳድጎላት ሀፍረቷን በፀጉሯ ይሸፍን ነበር አይደለም? ሀፍረተ ስጋዋን እንደዚያ በቃ ሙዓት በትዕግስት ወያን ከረት ርቃነ የሚላት አሁን ወደፊት በ6 የምናከብራት ቅድስት ማርያም አለች አይደለም? በቃ መራቆት አያስከፋቸው ማለት አጥተው ቢራቆቱ አላውያን በግድ ቢያራቁቷቸው ቅር አይላቸውም። ሌላ የምንፈራው ነገር ምንድን ነው? በአጠቃላዩ በድፍኑ ድህነት። ቅዱሳን ስለ እግዚአብሔር ፍቅር ድሃ ሆነዋልና አያስከፋቸውም። መከራ ምንም አያስከፋቸውም። ለምን ቢባል 2 ነው ምክንያቱ። አንደኛ ይቺ ዓለም ክርስቲያኖች እንዲከፉ ብላ ያዘጋጃቸው እስቲ አምጡት አማርኛውን ያዘጋጀቻቸውን አባቱና ተያዘ። እነዚያን ነገሮች በሙሉ ዓለም እኛን ለማሳዘን ብላ የዘረጋቻቸው ነው አይደል? ነገሮች በሙሉ ምን አለ ቀላል አማርኛ በመርጥ ሆን ብዬ አላመጣው እና እነዚህን ነገሮች በሙሉ ኃጢአት እስካልሆነ ድረስ እነሱ ሆን ብለው ነው የሚያደርጉት። አስረባቸዋለሁ ስትላቸው ረሃብማ ዘመዳችን ነው። ልክ አቡነ ፊልጶስ መከራ መጣብሃለሁ ቢላቸው አንዱ ጳጳስ ምን አሉ? እንደ ወይን ጠጅ ነው እኮ ምናፍቀው፣ እባክህ ቶሎ አምጣልኝ እንዳሉት ማለት ነው። እንደ ወይን ጠጅ ነው የሚናፍቀኝ መከራ አሉት። እና ስለ ደስታ ስናስብ መንፈስ ቅዱስን መስተፍስያል ደስ የሚያሰኝ ጸጋውን ክብሩን በመለበስ በምድር ጸጋውን ክብሩን ሰጥቶ በሰማይ መንግስቱን አውርሶ ደስ የሚያሰኝ አምላክ መንፈስ ቅዱስ፣ ቸሮ አምላክ መንፈስ ቅዱስ ሁላችን ይማረን። አጭር ማስታወሻ ልስጣችሁና ይህን ርዕስ በዚህ ጨርሳለሁኝ። ከእሁድ ጀምሮ እስከዚያኛው እሁድ ድረስ ባለ ጰራቅሊጦስ እንደሚባል እናንተ ካህናቱ ዲያቆናት ታውቁ ይሆናል። አብዛኛው ሰው ግን አያውቅም። በነገራችሁ ላይ ትእዛዝ ነው እኮ ከእሁድ እስከ እሁድ ድረስ 8ቱም ቀናት ባለ ጰራቅሊጦስ ነው የሚባሉት። ያ ማለት በመካከል ያሉትን ቀናት ስራ አትስሩባቸው፣ ስራ ፍቱባቸው አይደለም፣ ነዛ አይደለም። ግን ችሎታው ካላችሁ እዚህም አለላችሁ መልካ ጉባኤው መልካ መንፈስ ቅዱስ 2 አይነት መልካ ጰራቅሊጦስ አለ። እሱን መድገም አጫጭር ናቸው፣ እየተጫፈረ የተደረሱ ናቸው። በማጫፈር ማለት 2 መልክ በአንድ ሲያስገባ ነው አጫፈረ ሲባል። ለምሳሌ ለዝክረ ስምከ ለስርተ ረስከ እያለ ከወሰደ ለየብቻው ሰራለት ይባላል። እና ዋላችሁ ለምሳሌ ሰላም ለመዛረኪ ወለኩርናኪ ምጽንጋ ይላል አይደል? መልካ ኪዳነ ምሕረት አጫፈረው 2 መልክ በአንድ ቦታ ከተተው ይባላል አይደል? እንደዚያ ሲሆን እያጫፈረ ማለት ለዝክረ ስምከና ለስርተ ረስከን በአንድ መልክ ውስጥ እያደረገ ሲሄድ እና እሱን እየደገምን ከቻልን ማለት ነው። ያላልቻለ በ7ቱ በ8ቱ ቀን አንዱን ቀን መድገም ይውቅና በዓለ መንፈስ ቅዱስ ነው። እንዲያውም ጥንቱን አባቶቻችን በዓለ 50 እንዳለቀ በመብል በመጠጥ ነበር ይባላል። በኋላ ግን 50 ቀን ተበልቶ ከዚያ በላይ እንደገና ሌላ የ7 ቀን ምግብ ጥሩም አይሆን ብለው አባቶቻችን ከእግዚአብሔር ዘንድ አግኝተው ምን ብለውናል? በጾም የጾም በዓል ይሁን ባለ ጰራቅሊጦስ 7ቱ ቀን የጾም በዓል ይሁን ተብሎ በጾም ነው የምናስበው። ምክንያቱም ሰኞ የቅዱሳን ሐዋርያት ጾም፣ ረቡዕ ጾመ ድህነት ስለሚገባ ማለት ነው። ያ ማለት ሰኞን ጾመን ማክሰኞን በልተን አይደለም ረቡዕ የሚገባው። ሰኞን ማክሰኞን ጾማለን። ጾመ ድህነት ይገባል ማለት ጾመ ድህነት በበዓለ 50 ተቋርጦ ስለነበረ ማለት ነው። ሮብ ዓርብ ስንበላ አይደል የከረመ? እንዴት ዋላችሁ? ስለዚህ የጾመ ድህነት ማንሻዋ ሁል ጊዜ ከባለ ጰራቅሊጦስ በኋላ ያለችው የመጀመሪያዋ ረቡዕ ናት። ጾመ ድህነት የሚባሉ ረቡዕና ዓርብ ናቸው። ምናልባት ማታውቁ ካላችሁ ማለት ነው። ስለዚህ እሱን ማስታወሻ እንስጥ።
ከዚያ በተረፈ ይኸውላችሁ ለምንም ነገር መንፈስ ቅዱስ ያስፈልገናል። እንዲሁ ለምንም ነገር ለኃጢአት ብቻ ነው መንፈስ ቅዱስ የማያስፈልግ። ለምን? ንጹሕ ባህሪ ነው። ኃጢአት ከሚሰራ ሰው ጋር አይኖርም። ነገር ግን እንደዚያ ብለን ስንል የሰው ልጅ ሁልጊዜ መንፈስ ቅዱስ ላለማስከፋት ምን ማድረግ አለበት? ራሱን ከኃጢአት መጠበቅ አለበት። አልችል ብለን ግን መውደቅ አለ አይደለም? ሁልጊዜ መንፈስ ቅዱስ የማይለይባትን ትልቋን የአባቶቻችን መንገድ ያዟት። አንዱን ነገርኳችሁ አይደለም? አለመበደል አይደል? መንፈስ ቅዱስ ካልበደል ነው አይርቅም። ነገር ግን መንፈስ ቅዱስ ከበደልን በኋላ ይርቀናል ወይ? ካልተጸጸትን። አባቶቻችን ምን ይላሉ? የመንፈስ ቅዱስ ምንድን ነው የሚለው? ሰላም ለጉሬከ ስቲ አንባአ ሰብ ዘሐሰሰ ብሎ ይለዋል አይደለም? ደህና ዋላችሁ። የሰውን የእንባ መጠጥ ለሚሻ ጉሮሮ ሰላምታ አቀርባለሁ ይላል። አሁን በእውነት እግዚአብሔር የሰው እንባ የሚጠጣ ሆኖ ነው ለቱ ስብሐት አይደለም። ሰው ሲያለቅስ መንፈስ ቅዱስ የሚቀርበው ነውና በደልኩ ሲል አጠፋው ሲል። ስለዚህ ከመንፈስ ቅዱስ ጋር ዘወትር የሚያኖረን መጠንቀቅ ነው ላለመበደል። ስንበድል ደግሞ መጸጸት ነው። ጸጸት ዘወትር ከመንፈስ ቅዱስ ጋር ታኖራለች፣ ዘወትር ታኖራለች። እና ደግሞ በጸሎት መለመን ይገባል። ፈጣሪያችን አምላካችን መንፈስ ቅዱስ ኃጢአታችን ይቅር ይበለን፣ ሀገራችን ቤተክርስቲያንን በሰላም ይጠብቅልን፣ ረድኤቱን ጸጋውን ሀብቱን ያልብሰን። የሰባቱን ቀን አንድ የረሳሁት ነገር ዋናውን ርዕስ ረስቸው ጰራቅሊጦስ። እንግዲህ እንዲህ አይደለ አንዳንድ ጊዜ ቶሎ ለመጨረስ ፈልግ ያለው እኛውን በእውነቱ በእኔ አስተሳሰብ ማለት ነው። ርዕሳችን የእውነት መንፈስ ይላል። መልእክት ብቻ ላስተላልፍበት። አንደኛ ዘይክ የእውነት መንፈስ ለማለት መንፈሰ ጽድቅን ምን አለው? ዘይክ ለዓለም ነሲኦቶ ዓለም ሊቀበለው የማይችለው ብሏል። ለምን ተብሎ ቢባል በዚህ ዘመን የቸገረን ነገር በየጸበሉ ሰው ሲጫድር ሲጮህ ምን ሆኖ ነው? መንፈሱ እኮ ነው ይባላል። ይህን ደጋግመን ተናግረናል። መንፈስ ብላችሁ በደረቁ አትጥሩ። ማንኛውን መንፈስ እንደምትሉ ስለማይታወቅ ማንን በውስጥ ታዋቂ ምን ለማለት እንደፈለጋችሁ ሳይገባን ቀርቶ አይደለም። ነገር ግን ጠላት እንዲህ ያለ ቃል ሰውን እያለማመደው ነው። መንፈስ ለምን የሱ ስም የፈጣሪ ስም በቅድስና እንዳይጠራ መንፈስ ቅዱስ፣ እኛ መንፈስ ቅዱስን መንፈስ ብቻ ብለን አንጠራዋል። ምን ብለን ነው የምንጠራው? መንፈስ ቅዱስ። ቅዱስ የሆነ መንፈስ በባህሪው ጽኑ፣ ንጹህ፣ ክቡር፣ ልዩ የሆነ መንፈስ ብለን እንደምንጠራ እሱን ደግሞ ያኛውን ደግሞ መንፈስ ርኩስ ወይም እንደ አንዳንድ አጠራር መንፈስ ርኩስ ተብሎ ይጠራል። የረከሰ የቆሸሸ የወደቀ መንፈስ ነው የሚባለው። ደህና ዋላችሁ። ስለዚህ አንድ ሰው ምን ሆኖ ነው ከተባለ ጠላት እንዲያድርጉት ከከበዳችሁ ቃሉ ካልሆነ ጸላኤ ሰናያት ርኩስ መንፈስ ብሎ መጥራቱ ይሻላል እንጂ ብሎ መንፈስ አይባል። ቀላሉ ነገር መንፈሰ ጽድቅ አለ። መንፈስ ቅዱስ አለው። በዚህ ቅድም አየን አይደለም? ጽኑ፣ ንጹህ፣ ክቡር፣ ልዩ ሲለው ነው አለና መንፈሰ ጽድቅ የእውነት መንፈስ አለ። የእውነት መንፈስነቱን ለመለየት ዘይክ ለዓለም ነሲኦቶ አለ። ዓለም ሊቀበለው ገንዘብ ሊያደርገው የማይቻለው ዓለም የተባለ ማን ነው ጥያቄው። ዓለም የተባለውን አባቶቻችን ሲተረጉሙ በሶስት ተርጉመዋል። ዓለም የተባለ ሰይጣን ዲያብሎስ ነው። እሱ መንፈስ ቅዱስ መቼም ሊጠጋው አይችልም። ዘይክ ለዓለም ነሲኦቶ አለ። ሁልጊዜ የመንፈስ ቅዱስ ረድኤት ሀብት ከመላእክት ጋር አለ አይደለም? ከአጋንንት ጋርስ የለም። ዘይክ ለዓለም። ሁለተኛ ዓለም የተባለ ኃጢአት ነው። መንፈስ ቅዱስ መቼም ቢሆን ከኃጢአት ጋር አይኖርምና። ሶስተኛውና ዋናው ግን ዘይክ ለዓለም ነሲኦቶ የተባለ ሰይጣንንና ኃጢአትን ገንዘብ ያደረገ ሰው ሁሉ ዓለም ተብሏል። እንደ ንብረቱ የሚቆጥር ሰው ኃጢአትን፣ ድፍረትን እንደ ንብረቱ የሚቆጥር ሰው በኃጢአት ተሳቦ ጸላይ ያድርበታል። ጸላይ ካደረበት መንፈስ ቅዱስ ይለየዋል። ዘይክ ለዓለም መጀመሪያውንም አያገኘውም። በቸርነቱ ቢሰጠውም በኋላ መቀማቱ አይቀርም። እዚህ ላይ አባቶቻችን አንድ ነገር ተናገሩ። መንፈስ ጽድቅ መንፈስ ቅዱስን መንፈስ ቅዱስ አሉ ኃጢአት ቢሰሩ ቢበድሉ ምን ቢያደርጉ አይለይም ካልካዱት በቀር ብለው የርግብን ምሳሌ ያመጣሉ። ለምንድን ነው በርግብ አምሳሌ ወረደ የሚለውን ሲተረጉሙ ርግብ ጫጩቷን ቢያጠፉ ቢሰብሩባት ግልገሎቿን ቢገሉባት የፈለጉ ቢያደርጓት አትለቅም። ምትለቅ መቼ ነው? ምኗን ያፈረሱባት ጊዜ? ቤቷን ያፈረሱባት ጎጆዋን ብለዋል። ይሄ ማለት ግን የፈለክ ብትበድል መንፈስ ቅዱስ አይለይህም ማለት በልጅነት የተሰጠህን ለማለት ነው እንጂ መንፈስ ረድኤቱን አይደለም፣ ጸጋውን አይደለም። ልጅነቱ ግን አይለቅም። ልጅነት ከአብራ ከመንፈስ ቅዱስ ተወልደን የለ እንዴት ዋላችሁ? ከምንድን ነው የተወለድ ነው?
ኃጢአት በሰራን ቁጥር መቼም ከአብርሃም ከመንፈስ ቅዱስ መወለዳችን አይፋቅብን ማለት እሱ የሚፋቀው መቼ ነው? ስንክደው። ይህም በምን ታውቋል? በአንድ ባሕታዊ ይባላል። ታሪኩን የምታውቁ ብዙዎቻችሁ ትኖራላችሁ አይደለም? አንድ ባሕታዊ የማይገባው ስፍራ ሄዶ አንዲት ሴት አየና ወደድኋት አለ። ወደዳት አይደለም፣ ወደድኋት አለ። አንድ ሰው አንዲትን ሴት ለይቶ ወደድኳት ሊል አይችልም አይደል? ለምሳሌ እገሊትን ወደድኳት ይለኛል አይደል? እገሊትንስ ነው ጥያቄ። እጎን ያለችው ጠላኋት ሊለኝ ነው? እንዴት ብሎ ምንድነው ወደድኳት? ዘን ብሎ ነገር አይሰራም። መውደድ ግዴታው አይደል? ምን ወደድኳት ብሎ ይነግረኛል። ስለዚህ ወደድኋት አለ። አላስችለው ስላለ ጸላይ ላግባሽ አላት። ብህትናውን አፍርሼ ላግባሽ አላት። ቆይ አባቴን ልጠይቅ ብላ መሄድ። ለካ አባቷ ጣዖት አምላኪ ነው። ለአባቷ ስትጠይቀው አሕዛብ አደገኞች ናቸው። አሁን የኛ ክርስቲያን ላግባሽ ሲላት እሺ ነው የምትል። እሷ ግን አለች የእምነት ጉዳዩ ነባት ነው እኮ ሄዳ አባቷ ደግሞ ምን ቢላት ጥሩ ነው? ቆይ መምህር የላማከሩ ደግሞ ወደ ካህነ ጣዖቱ ሄዷል። ምን አለው ካህነ ጣዖቱ ለአባቷ እምነቱን ይካድ ለኛ ጣዖት ይስገድ አጋባዋል። ከዚያ እሱ ለአባት ለልጅ ነገረችው። ያው ያዛቆነ ሰይጣን ይባላል አይደለም? አንድ ጊዜ እዚያ ቆሻሻ ነገር ገብቶበታልና ምን አለ? ችግር የለውም እክዳለሁ አለ። ኋላ ነገ ዛሬ ሲሉበት አንድ ቀን ለምንድን ነው እንደዚህ የምታደርጉኝ ብሎ ሲል ላጋባው እንዲህ ብሎ ሲለው ለዚያኛው ታይቶት ምን አለ? መንፈስ ቅዱስ በቸርነቱ በእውነት መንፈስ ቅዱስ ለዚያኛው የታየበት ምክንያት ደመዳኑን በመፈለጉ ነው። ለካህነ ጣዖቱ የታየው ቆይ መንፈስ ቅዱስ በርግብ አምሳል ከሱ ተለይቶታል። እክዳለሁ ባለበት ሰዓት ተለይቶታል። ግን ይጸጸት ይሆን እያለ እየጠበቀው ያያል። ከተጸጸተና ቆይ ፈጣሪው ጨርሶ አልተለየውም፣ ጨርሶ ሲለየው ነው ብሎ ሲል ይህን ማን ይሰማል? ባይታዩ ለዚህን በደልኩ ብሎ ገብቶ ቢያለቅስ ቢጸጸት ተመልሶ አድሮበታል። ባባ በሶይ ታሪክም ያለው ይሄ ነው አይደል? አንድ ገራገር ደቀ መዝሙር ነበር አለ። እግል የዋህ ነው ይባላል። ወገኖቼ ለጽድቅ የዋህ ሁኑ፣ ጅል አትሁኑ። አንዳንድ ሰው ብልጥ የሆንኩ ሲመስለው ይገርመኛል። ይኸውላችሁ ያልተሰጠህን ብልጠት አትጠቀም። ያ ገራገር ረድ ይሄድና ከአንድ አሕዛብ ጋር ይገናኛል። ሲያወሩ ወደ እሱ ትምህርት ታስቦ ፈጣሪውን ክዶ መጣ። ሲመጣ ቢያየው ቅዱሳን ይታያቸዋል። መንፈስ ቅዱስ ተለይቶታል። ጥምቀቱ ተነስቶታል። ምን ሆነ ነው አለው። የሆነውን ነገር ነገረው። ከባቱ ዘግቶ አልቅሶ በኋላ ሱባኤውን ሲጨርስ በአምሳለ ርግብ መጥቶ እንደገና ሲያድርበት ተመልክቶ ደስ ብሎታል። ኋላ ስራ ሰርቶበታል። ከተማ እንዳትወጣ ከሰው እንዳትነጋገር ሁለተኛ ብሎታል። እና በእውነቱ ዓለም ሊቀበለው የማይቻለው ማለት እሱ ነው። መንፈሰ ጽድቅ የእውነት መንፈስ ባለው ሐሰት የማይስማማው አንድም የእውነት መንፈስ ባለው ሐሰት የማይስማማው ብቻ ሳይሆን እውነት የሆነ በነገራችሁ ላይ እግዚአብሔርን የምንለው ምንድን ነው? እውነት በሉ እስቲ። እግዚአብሔር ምንድን ነው? እውነት ነው። መንፈሰ ጽድቅ ማለት የእውነት መንፈስ። እውነት ባለ ለእግዚአብሔር ከቀጠለ የእግዚአብሔር መንፈስ የአብ የወልድ ሕይወታቸው የሆነ የእውነት መንፈስ። ስለዚህ ልንይዘው የፈለግኩት ነገር በባለ ጰራቅሊጦስ ምንድን ነው? በሞቴ ክርስቲያኖች ወንድሞቻችን እህቶቻችን እንዲያው በእውነቱኛ የመንፈስ ቅዱስ ባሮች ከሆንን የመንፈስ ቅዱስ ማደሪያንን ብለን ካልን ውሸት ምን ያደርጋል? ሐቅ ምናገር ቢያቅት ቢያስፈራ ዝም ማንን ገደለ? ደህና ዋላችሁ። ችሎታ የለኝም ያስፈራኛል ሐቋን እውነቷን ብናገር ብሎ ያለ ሰው ሁለተኛ ምርጫ አለው። ዝምታው ሊያስቀጣው ይችላል እኮ፣ ግን ደግሞ ከሚዋሽ ሐሰት ከሚናገር ምን ይሻላል? ዝም ይሻላል። በዚህ ዘመን የውሸታም ቁጥር ቢደረደር ክርስቲያን ነኝ ከምንለው መካከል የማይዋሽ ስንት ይገኝ ይሆን? ውሸትን እንደ ቀላል ኃጢአት የሚቀጥሩ ሰው ብዙ ነው አይደል? ካህናት እንኳ ንስሐ ስንገባ ዋሽቻለሁ ስና አንተ ስንቱን ትቆጥረዋለህ? ሌላውን ንገረኝማ የሚሉ አንዳንድ አሉ አይደለም? ግን ቅዱስ ዳዊት ምን አለ? ወሐሰት ርዕሰ ዓመፃ አለ። የዓመፃ የኃጢአት ሁሉ ራስ ማለት ምንጯ ማናት አለ? ምክንያቱም ዲያብሎስ ምንድን ያደረገ? መጀመሪያ ላይ ምንድን ያደረገ? አነ ገባሪሆሙ ለሉ ግቡራን ሲል እኔ ነኝ የፈጠርኳቸው ሲል ምን እያደረገ ነው? እየዋሸ ጌታችንም በቅዱስ ዮሐንስ ወንጌል በምዕራፍ 8 ላይ ዲያብሎስ ምን አለ? እስመ ውእቱ ሐሳዊ አለ። ይኸው እዚያ ላይ መንፈሰ ጽድቅ አለዋል። መንፈስ ቅዱስ እግዚአብሔር እውነት ነው። መንፈስ ቅዱስ እውነት ነው። ዲያብሎስን ግን ምን አለው? እስመ ውእቱ ሐሳዊ ምንድን ነው አለ?
ሐሰተኛ ነው ካለ በኋላ ግን ወአቡሃ ለሐሰት አለ። የሐሰትም አባቱ እሱ ነው አለ። ስለዚህ ሐሰትን የሚወድሉ ለዕለት ደንግጠንም በአንዳንድ ነገርም ልንዋሽ እንችል ይሆናል። ሊያጋጥም ይችላል። ጸጸት ዋሸሁኝ። አንዳንድ ጊዜ ስለ ራሳችን ስናወራ እንትን ይባላል አይደል? አንድ የዓለማዊ ደራሲ ነው ከእውነትና ከውሸት ማን ይጣፍጣል አሉት። በጣም ውሸት ይጣፍጣል። ለምን ብሎ ሲሉት ውሸት እንደተፈጠረች አትኖርም፣ የፈለገ ሲቀጥልባት ነው የሚኖር። እንደነበረችው አንዱ ጅራት ይሰጣታል፣ አንዱ ቀንድ ይጨምርባታል፣ አንዱ ምላሷን ያስረዝመዋል። ብዙ ነገር ሲወራ ምን ይባላል? እሱ ወጥን አንድ ጊዜ ታስገባውና ሴቶች ደህና ባለሙያ ሴት ከተገኘች የውሸትን ባለሙያ ያለው እኮ ቅመማ ቅመሙን፣ አንዳንዱን እርዱን፣ እርድ ታውቃላችሁ ግን እንደዚያ ምናምኑን እየጨማመረች ወጡ እንደምታጣፍጠው ይሄስ ጥሩ ለጥሩ ነው፣ በዚህ ግን ደግሞ ይጣፍጥልኛል እያለ ሰው ሲቀጥልበት ብዙ ነገር ይሆናል። ስለ ራሱ ሲያወራ ሰው እንደዚያ ነው አይደል? ከቀላሉ ነገር ጀምሮ አሁን ለስካር እንኳን ስካር ዝና ሆኖ እንዴት ነው ትናንት ምሽት እንዴት ነበር? ኧረ ተዝናናን በጣም የሚገርም ነገር። ስንት ካሳ ቢራ አወረድን መሰለ። የሚገርማችሁ እኮ 2 ቢራ ይዞ ሙጥኝ ብሎ ገንዘብ የሌለው ነው አምሽቶ። አሁን ለኃጢአቱ ውሸት የኃጢአት ዝና እኔ እኮ የሚያዩኝ ሴቶቹ ሊወዱኛል ይላል አንዳንዱ። እንዳል ነው አይመስለኝም። ዛፉ ቅጠሉ የሚወድ አይመስለኝም እንኳን የሚያይ ሴት ሁሉ። እውነቴን እና ሐሰት የብዙ ኃጢአት ቀዳዳ ናትና ክርስቲያኖች ከሐሰት እንራቅ። በእውነቱ ከሐሰቶች ሁሉ ደግሞ የከፋው በዚህ ዘመን በቤተክርስቲያናችን አውደ ምሕረት የሞላው ነው አይደል? መደናነቅን የመሰለ ውሸት አለ። ለመጋበዝ በቀደም አልኩኝ አይደል? አሁን ስላንተ አነሳዋል። ለመጋበዝ ይጠራና እንደዚህ የሆነው የቤተክርስቲያናችን አለኝታ ቤተክርስቲያናችን አለኝ ከምትላቸው ሊቃውንት አንዱና በምን አውቆት ነው? በእውነቱ አባቶቻችን ኢሳይያስ ምን አለ? ምዕራፍ 7 ቁጥር 20 ከተሳስቸው ከሆነ 20 ለ7 ገልብጡት። ምዕራፍ 20 ቁጥር 7 ላይ ማለት ግን 7 20 ላይ ይመስለኛል። ምን አለ ነብዩ? የእግዚአብሔር ነብይ መንፈስ ቅዱስ አድሮበት ምን አለ? በጎውን ክፉ ክፉን በጎ ጨለማውን ብርሃን ብርሃኑን ጨለማ ለሚል ሰው ወዮለት አለ። ይህንን ማን ጥቅሱን ማን ወስዶታል? በሃይማኖታዊ ቅዱስ ቄርሎስ መናፍቃንን ሲገስጽ እንዲህ አላቸው። የመናፍቃን ልማዳቸው ነው ክፉን በጎ በጎን ክፉ ብሎ መለወጥ የመናፍቃን ልማዳቸው ነው ብሎ ትንቢተ ኢሳይያስን ጠቅሷል። እና ራሳችንን ከሐሰት እናርቅ። የመንፈስ ቅዱስ ቸርነቱ ይደርብን። ተገናኝተን የነበረ በ22 ነው። በ23ም ተገናኝተን ስለነበረ ስማቸውን አውስተናል፣ ግን እንጠራለን። ጻድቁ አቡነ ታዲዮስ፣ ሐዋርያው ቅዱስ እንድራኒቆስ፣ ሐዋርያው ቅዱስ አፍሮዲጡ፣ ሐዋርያው ቅዱስ ዮልዮስና ሐዋርያው ቅዱስ አፍሮዲጡ፣ ሌሎችም ቅዱሳን አባ አንስያ፣ ዮልያ፣ ታወድራጦስ፣ ታድሮስ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ24 እዚያኛው አቡነ አብየ ጊዜ ማህበረተኞች ጋር ስለመቤታችን ስደት ተምረናል። እግዝእትነ ማርያም ተሰዳ ምድረ ግብፅ የገባችበት ዓመታዊ የስደት የመከራ በዓሏ ነው። ግንቦት 24 ቀን እግዝእትነ ማርያም፣ አረጋዊ ዮሴፍ፣ ቅድስት እናታችን ሰሎሜ ስደት ወጥተው ምድረ ግብፅ የገቡበት የመቤታችን የመከራ ማንሻ ነው። መቤታችን 3 ዓመት ከምንፈቅ ቆይታ ከዚያ በኋላ ወደ ሀገሯ ወደ አባቷ ወደ ቅዱስ ዳዊት ሀገር እስከምትመለስ ድረስ ግፍ መቀበሏን የምናስብበት ነው። ያን ቀን ከአበው ካህናት ወገን 3ቱ አርዕስተ ሊቀ ካህናት የሚባሉ ብያቸዋለሁ አይደለም? ቅዱስ አሮን፣ ቅዱስ አልዓዛርና ቅዱስ ፊንሐስ ናቸው። ከነሱ በኋላ የተነሱ ደጋግ ካህናት አሉ። ግን ሳይቋረጥ ቅድስና የወረደ ቅዱስ አሮን በቅዱስ አሮን ልጁ አልዓዛር ተተካ፣ በአልዓዛር ልጁ ፊንሐስ ተተካ። ፊንሐስ ለእግዚአብሔር ቀንቶ ክስቢና ዘንበሪን በጦር በደብተራ ኦሪቱ አንጻር የወጋቸው ነው። 300 ዓመት የክህነት ጊዜ ተሰጥቶት እስከ ማን ቆይቷል? እስከ ኤሊ ከሱን የተቀበለ ኤሊ በደለ። ያው የምታውቁት ነው። እዚያ ቅዱስ ሳሙኤል ደና ደግ ካህን መጣ። እንዲህ ያለ ሲወጣ ሲወርድ ቆይቷል። እና ከነዚህ መካከል ሁለተኛው በሊቀ ካህንነት ቅዱስ አልዓዛር ወልደ አሮን ዓመታዊ በዓሉ ነው። ከነቢያት ቅዱስ ዕንባቆም፣ በእውነቱ ያን ቀን ለትምህርት የሚያነሳ ነው ርዕስ እሱ ነበረ። ነቢዩ ቅዱስ ዕንባቆም ዓመታዊ በዓሉ ነው። ታሪኩን በተለያየ ምክንያት በቅዱስ ሚካኤልም በቅዱስ ዳንኤልም ታሪክ የሚነሳ ነው። ከ36ቱ ቅዱሳት አንስቶ ግን ስም አጠራሯ የከበረ በእውነቱ በወቅቱ ለጥፋት ለኃጢአት ብዙ ምክንያት የነበራት በሄሮድስ ቤተመንግስት ውስጥ ከፍተኛ ስልጣን ያለው ባል የነበራት ኩዛ የሚባል የሄሮድስ ዋና አዛዥ የነበረ ሰው ሚስት ናት። ግን ያንን ንቃ ፈጣሪዋን መድኃኒታችን ኢየሱስ ክርስቶስን ተከትላ ለተልካው በነዋዮን እንደሚለን አባ ጊዮርጊስ እነዚህ ቅዱሳት አንስት የሉቃስን ነገር ጠቅሶ ነው ቅዱስ ሉቃስ የተናገረውን ጠቅሶ በምናቸው ያገለገሉት አለ
በገንዘባቸው እዚህ አይነገርኳቸው ልድገምላቸው እዚህ በገንዘባቸው አለ ለጊዜው በዚህ በአፍአዊ ገንዘብ ለፍጻሜው ግን ገንዘብ የተባለ ሰውነታቸው ነው በሰውነታቸው ያገለገሉት ሲል ነው። ኋላ ጌታ መንፈስ ቅዱስን ሲልክ ተቀብላ ከ120 ቤተሰብ አንዷ ሆና ከርገተ መንፈስ ቅዱስ በኋላ በሐዋርያት ጉባኤ ከቅዱሳት አንስቶ ግን ሥራ ሲከፋፈል የእመቤታችን አገልጋይ ሁለት እናቶች ሲመረጡ ከስዕለ አድኅኖ እንደምትመለከቱት ቅድስት ዮሐናና ቅድስት ሰሎሜ አገልጋዮች ሆነው 15 ዓመት ታጥቀው አገልግለዋታል። በዚህ ምክንያት እመቤታችን ፈቃዱ ሆኖ የልጇ ነፍሷ ከስጋዋ ጥር 1 ቀን በክብር በሚለይበት ጊዜ ግራና ቀኝ እጇን ይዘው የነበሩ እነዚህ ቅዱሳት አንስት ናቸው። እንዲያ ካለ ክብር አድርሷቸው ለመንግስቱ በቅተዋል። ቅድስት ዮሐና ያን ቀን ቄሱ ቅዱስ አብቁልታ ነበረ። በቤተክርስቲያናችን ታሪክ ሐኪም ከሚባሉ ቄሶች አንዱ እሱ ነው። ሐኪም ነበረ። አብቁልታ ጠቢብ ይባላል። ሙያ ተምሮ ይሄ የሕክምና ሙያ ተምሮ ሕክምና ሙያ ውስጥ ካህን አይግባ አይባልም። ግን ሕክምና ሙያ ውስጥ ካህን የማይሰራቸው ነገሮች አሉ። እንደ ለምሳሌ እንደ ሚድዋይፍ እንደምትሉት አሁን ለምሳሌ አዋላጅነት አሁን ካህን ሊሰራ አይችልም። ሰርጀሪ ቀዶ ጥገና ካህን ሊሰራ አይችልም። እንደሱ አይነት ነገር ሌላውን ግን ለቅዱስ አብቁልታ ፈውስ ካህን እኮ ሲፈውስ ሁለት መንገድ አለው አይደል? ባይሆን በዘመኑ ከጥንቆላ ጋር አጋቡብን እንጂ ብዙ ጸዋት አሉ አይደል? ለህመም መድኃኒት የሚሆን ለምሳሌ ሐረግ ሬሳ ይባላል አይደል? ሐረግነቱ ገብቶናል፣ ሬሳነቱ ግን አልገባንም እስካሁን። ጤና አዳም ይባል ታውቃላችሁ አይደል? ደግሞ ያ ገረፍታ ምናምን ሲል የሚደረገው ምንድነው? ዳማካሲ እሱ አለ አይደል? አሁን ነውር ነው እሱ እግዚአብሔር እጽዋትን ምግብ መድኃኒትም አድርጎናል የፈጠራቸው። ያንን አንድ ካህን ቢያውቅ ነውር የለውም ነበረ። ነገር ግን በዚያች ጸላይስና ጠጋ እያለ ምናምን ድግምት ያስተምረዋል። አሁን አንዳንድ ጊዜ ምን እላለሁ፣ አንዳንድ ሙያ ያላቸው ሰው አገኘው ሲለኝ ምን ሰጠህ? እንዲያው እንጨቷን ብቻ ነው የሚደገም ነገር ይኸውላችሁ። መንፈሳዊም እንኳን የሚደገመው ይህንን ቅጠል ወስደ ዳዊት ድገምበት ብለኝ አልቀበለውም። ተው የዳዊትማ ቅጠሉ ምን ያስፈልገኛል? ዳዊቱ ይበቃኛል። ደህና ዋላችሁ። ዳዊት ደግሜ አልድንም፣ ዳሴ ማርያም ደግሜ አልድንም፣ ጸሎተ ማርያም ደግሜ አልድንም። ስጋዊ መፍትሄ ፈልጌ እኮ ነው የሄድኩ ወደሱ። አታቀላቅሉት፣ አይቀላቀልም። ዳዊት ደግመ ጸበል ተጠመቅ ይባላል እንጂ ዳዊት ደግመ የሆነ ቅጠል ተቀባ አይባልም። ለምን? እሷ ዳር ተዋናት። አባቶቻችን ምን ይላሉ? ሰይጣን ላመሉ ገብርኤል ተጠመቅ ይላል ይላሉ አይደል? ሰይጣን በጠንቋይ አድሮ ገብርኤል ተጠመቅ ይላል። አንድ ጠንቋይ ያላሉ አዲስ አበባ ያለ በአጋጣሚ የገዛ ልጁ ነው የምትነግረኝ። ቤት ስትገቡ የሚጠነቁልበት ቤት በዚህ የሥላሴ ስዕል፣ በዚህ የቅዱስ ገብርኤል፣ በዚህ የእመቤታችን፣ በዚህ ምናምን። አሁን አንዳንድ ሰው ምን ያስባል? እንዴት እነዚህ ስዕሎች ይላል። ወንድሜ ደህና ዋላችሁ። ቅድም ስለ ቃሉ ነገርኳችሁ። ቃሉን ማጥናት ብቻውን የመንፈስ ቅዱስ ማደሪያ ያደርገን። ስዕሉ ብቻውን እኮ ምንም አይሰራልን። አንዱነት ተረዱ። ስዕሉ በሚገባው ቦታ ሲሆን ነው የሚሰራ። ምክንያቱም ሰው አይደል ይሳለው። ስዕሉን ለሚያከብረው የክብሩን ዋጋ ይሰጣል። ይሄ ሰው እንዲህ በማድረጉ ምክንያት የፍርድ ገና ይጠብቀዋል። እነዚህ ማጭበርበሪያ ነው ብዬ ስላት እኔ ዝም ብዬ ስመለከተው አለች ማጭበርበሪያ አይመስለኝም። ለምን ስትል ጭራሽ በእነሱ በዓል ቀን ይዘክራል። አስቡት፣ እንዲህ ካለ ከተቀላቀለ ጉድ ውስጥ ገብተናል። በቃ ለሱ አሁን ጥንቆላው ትክክል ነው፣ በቃ በእግዚአብሔር ዘንድ የተፈቀደ ለሚገባው ሰው። ግን መጨረሻ ያለች ነገር ነው ልቤን የመታኝ። እኔ አለች እዛ ተቀምጬ ያየሁትን ሰው ስም ዝርዝር ብጽፍልህ ሰው በሀገሩ የለም ትላለች። የማይመጣ ጉድ የለም፣ በተለይ ከጎንደር አለች። ለማስጠንቆል ማለት አቤት አይጣ መድኃኔዓለም ይማረን። ምን ወደ ሰው ምስጢር አስገባኝ ወገኖች። እና ይሄ ቄስ መንፈሳዊ ግብር አለው። እንዲያውም አባቶቻችን ምን ይላሉ? ቅዱስ ባስልዮስ የቂሳሪያው ኮከብ ታላቁ ሊቅ ቅዱስ ባስልዮስ ሐኪም ቤት አቋቋመ አለ። ምን ለማድረግ? የታመሙትን ለማስታመም፣ ለማከም አይደል? በሚያከሙ ይታከማል። ይሄ ቅዱስ ሰው ታማሚዎቹ በምድራዊ ነገር ማለትም በዚህ በመድኃኒቱ በመኑ አልድኑ ካሉ እሱ በረቂቅ ስልጣን ያድናቸው ነበረ። ውዳሴ ከንቱን ሳያመጣ በጥንቃቄ ማለት ነው። ይሄ ቅዱስ ሰው እንዲህ አድርጎ ሲኖር በኋላ ተከሶ ቀርቦ መከራ ተቀብሎ ደግሞ ሰማዕትነት ተቀብሏል። ቅዱሶ ስጋውን ደግሞ የሚያቀብል እንደገና ደግሞ ባለመድኃኒት ነበረ። አሁን አንዳንድ ጥያቄ የሚጠይቅ ታዲያ በጸሎቱ በስጋው ደግሞ ብቻ የማይፈውስ ብላችሁ ጠይቁኝ እንደሆነ ለሁሉም ቦታ አለው። አንድ የገጠመኝን ነገር ልንገራችሁ። የራስን ተሞክሮ መናገር የኔ ልምዴ ወይም በሽታም ሊሆን ይችላል። አንዳንድ ጊዜ ሳስበው እንደ በሽታም ሊሆን ይችላል። ለምሳሌ ባለፈው ዓመት ትንሽ ከበድ ያለ አንድ ህመም መጣ እና ደካከመ። አላ ሐኪም
ይሄ የሚገነባውን ብላ ለመቼም እንደዚያ የሚል አይጠላም። ግን እንደኛ ያለ ሰው አይስማማም። ችግር ነው፣ በሽታ ነው። አሁን እንቁላልና ወተት ምናምን አንድ ላይ ውሰድ ማለት ከባድ ነው። ያው መቼስ አንዳንድ ድውይ ሰው አለ አይደለ? ውስጡ ድሃ የሆነ ሰው የማይቀበልለት እንደዚህ አይነት አንዳንድ ሰው አለ። እና አይሆንም ብዬ ቁጭ ብያለሁና ሀደጎቹ አንዱ ይመጣሉ እና መጥተው አንተ በራሳቸው እኮ ነው ደግሞ የታዘዝከውን አትሰማም? ምኑን ብላ አልተባልክም? አሁን ለዚህ ነው የመጣን ብላ። ምክር ነው ትእዛዝ? ኃይለ ቃሏ እናንተ ትገባችሁናል። ምክር ነው ከተባለ መብት አለኝ ማለት ነው። ትእዛዝ ነው ከተባለ ግን መብት የለኝ። ምክር ነው ትእዛዝ ስል ትእዛዝ ነው። አስተዛዘን እንደው የሚገርማችሁ ነው። በቀር ግማሽ ሊትር ወተት 2 ፍሬ እንቁላል ትበላለህ፣ አሊያ ወድቀን የምትቀር አትነሳም። ኋላ ሊወጡ ሲሉ ስማ፣ ምግብ ለሚፈታው ነገር እግዚአብሔርን አታስቸግር። እቺ የሚገርማችሁ ነገር አሁን ከሆነ ብዙ ሰው መክርባታለሁ። ሰው ታሞ ደክሞ ሳይ ደግሞ በዚህ አመካኝተህ ዝም ብለህ ታክለ ብለህ አይደለም ግን አያችሁ እግዚአብሔር ያድነኛል ብለህ ወደ ገላ አትሄድም አይደለም ዝም ብለህ። ሰዎች ግን በግድ ቢወረውሩህ ያን ጊዜ እግዚአብሔር ያድናል። በራስህ ፈቃድ እግዚአብሔር ያድነኛል ለመኪና ጎማ ትገባለህ እንዴ? ይሄ እኮ መፈታትን ነው። እና ምን አሉ? ምግብ ለሚፈታው ነገር እግዚአብሔርን አታስቸግረው። በምግብ የሚድን አለ፣ በከኒና የሚድን አለ። ግዱን ደግሞ እግዚአብሔር ለስራው እንጂ ሁሉ ጊዜ እግዚአብሔር እንዲፈውሰን መጠበቅም እኮ ማስቸገር ነው በእውነቱ። ያ ደግሞ ፍጹምነት ይፈልጋል። ቅዱሳን የሆኑ እንደሆነ አይፈልጉም። አሁን ለምሳሌ ያረፉት በቀኝ አቁማቸው በረከታቸውን ያሳድርብን አባ ጦመ ልሳን ብታንቋቸው መድኃኒት አይወስድም። ለምን? የፍጹማን ጎዳና ውስጥ ነው ያሉት። እንኳን እሳቸው በእሳቸው ጎዳና ያለን ሰው አይፈቅዱለትም አይደል? የዛን ጊዜ የነበራቸው ሰዎች ካላቸው ታመው ያለ ረዳቸው ሞት አፋፍ ደርሰው ሐኪም ቤት እንውሰድ ነቁኝ፣ አትወስድም። እኔ እግዚአብሔር ባሪያ አይደለሁ። በቃ ዳዊት እንደግማለን፣ ደሴ ማርያም እንጸልያለን፣ ጸሎተ ማርያም እንደግማለን። ይሄ ችሎታ የሌላችሁ ትሰግዳላችሁ። 50 አሉ። ተሰገደ። ዳዊት ተደረሰ። ምን አለ? በነገራችን ነገሩ ትርፋንጀት ነው። ገብቶኛል ነገሩ የሕክምና ባለሙያ ባልሆንም ያ ደግሞ ካልወጣ ችግር ነው። ታውቃላችሁ ከመጨረሻ ጫፍ ላይ ደርሷል። እንደዛ ሆኖ ግን ተመልሶ ወደ ነበረበት ሄደ ነው። ምኑ አዳናቸው? የሚያደግ ሰው እምነትና ጸሎት። ስለዚህ እንደዚህ ያለ ሰው የሆነ እንደሆነ አንድ ሰው አልታከምም ቢል መብቱ ነው። ግን በዚያ ምክንያት የሚመጣውን መከራ መቀበል ግዴታው ነው። ገብታችኋል? ስለዚህ ሰው በሐኪም የሚድን ነገር ከሆነ ሐኪም ቤት ነው መሄድ አለበት። ነገር ግን አይ ጸበሉ ይሻለኛል ብሎ ካለ ምንድን ነው የሚለው? ያገባ መልካም አደረገ፣ ያላገባ የተሻለ አደረገ እንዳለው ነው እኮ። በቃ እንዳትረሷት። አግቡች ግድ የለም። ደህናይቱን ደህናውን ይስጠን እንጂ ይስጣችሁ እንጂ እኛ ሰጥቶናል፣ ይስጣችሁ እንጂ። እንዴት ዋላችሁ? ሁሉም እግዚአብሔር የሰማይቱን የጻድቁን የቄሱን የቅዱስ አብቁልታን በረከት ያሳድርብን። ስማቸው የጠራናቸው የሌሎችንም በረከት ያሳድርብን። እሺ ሰዓት እንዳይሄድብን አጭር ላድርግ። በ25 እናታችን ተወዳጇ ቅድስት ሰሎሜ ዓመታዊ በዓሏ ነበር። ሁልጊዜ እንደምላችሁ ቅድስት ሰሎሜ ከእግዝእትነ ማርያም በቀር የሚተካከላት የለም በአገልግሎት። ጌታችን በፍጹም ያለማቋረጥ በማገልገል ለምን? ጌታ በናዝሬት በሚጸነስበት ወራት አለች። አገልግሎቱ ላይ ነበረች። የዚያን ጊዜ አልነበረችም፣ ግን አብራ ነበረች። አገልግሎት የጀመረች በልደቱ ነው፣ ግን ነበረች በጽንሰቱ ጊዜ። ያ ማለት ብስራት ሲደረግ አይታለች ለማለት አይደለም። ደወ ስፍራው ነበረች፣ ያው ዘመድ ስለሆነች እዚያው ነበረች። የጌታን ልደት አይታለች። ሰላም ለሰሎሜ በከመ ሰማዕት በዜና ልደተ አምላክ ዘርኤት ማርያም በድንግልና በሕቱም ድንግልና ሲወለድ ያየች ተርታ ነገር መስሏት እመቤታችን ማህፀኗን ብትዳስ ሆዷን እንደ እሳት የተቃጠለች ጌታን ብታቅፎ ሄዳነች። አዎ ለዚህ አይደለ በዚያ ሁል ጊዜ በየዓመቱ ናቸው አይደል አርኬው ትቤሎ አሜሃ ዘተሐቅፎ በሕፅና ስብሐት ለከ እግዚኦ በኩሉ ሁሊና ዘመጻእከ ውስተ ምድር በዝንቱ ትሕትና ብላ አባቶቻችን ምን ብለዋል? ይህንን ሲያስረዱ እንዲህ ያለችው ምን አውቃ ምን ተረድታ ቢሉ ብታቅፈው በዘባነ ኪሮስ ሲሰለስ ሲቀደስ ታያት። ምነዋ በዚያ ማዕረግ እንዴት ዕለቱን ደረሰች ብሉ የኋላውን ሲሻ ኋላ ብዙ መከራ የምትቀበላትና እድሜያ ዘመኗ እንዲህ አለ እና እንዲህ ባለ ትሕትና የመጣ አምላክ ብላ አመሰገነችው። ከዚያ በኋላ 2 ዓመት በናዝሬት አብራ ቆይታ ስደት ሲወጡ ማንም ሳያስገድዳት አብራ ተከትላ ወጥታ። በነገራቸው ላይ ቅድስት ሰሎሜ ከእመቤታችን ጋር እንደተሰደደች የምናምን እኛና ግብፃውያን ነን እንጂ በሌሎች አብያተ ክርስቲያናት ታሪክ ብፈልግ ላገኘው አልቻልኩም። እኛ ብቻ ነን የምናምን እኛና። የዚህ ደግሞ ምክንያቱም እመቤታችን ድንግል ማርያም ለቅዱስ ቴዎፍሎስ እንዴትና ወደ ምን እንደተሰደደች የነገረችው ታሪክ። የእመቤታችን ስደት ታሪክ የቅዱስ ቴዎፍሎስ ታሪክ ነው። ቅዱስ ቴዎፍሎስ ነው ዝርዝሩን የነገረን።
ከመቤታችን ተረድቶ ቃል በቃል ተጨዋውታው መቤታችን ነግራው ማለት ነው አስተምራው እና ቅድስት ሰሎሜ ከዚያ በኋላ ከስደት ተመልሳ በስደት ጊዜ አይደለም የምታቅፈው ጊዜ አለ፣ የምታዝለው ጊዜ አለ፣ የምትስመው ጊዜ አለ፣ ገላውን የምታጥበው ጊዜ አለ ብሏል። ከዚህ በላይ ምን ማዕረግ፣ ምን ጸጋ፣ ምን በረከት፣ ምን ሀብት አለ? ከዚያ በኋላም ጌታችን ሲጠመቅ አለች። ያ ማለት በጥምቀቱ ሌሊት ነበረች ለማለት አይደለም። በዚያው ጊዜ በአገልግሎት ነበረች። 3 ዓመት ከ3 ወር ሲሰብክ አለች። መድኃኔ ዓለም ሲያዝ በአፍአ ነበረች። በኋላ መከራውን ሰምታ መጣች ከሌሎች ቅዱሳት አንስት ጋር። ያን ሁሉ ግፍ አይታለች። መስቀሉ ነበረች፣ ሲቀበር አይታለች። ሎቱ ስብሐት። ሲነሳ የዓይን ምስክር ናት። ወንጌል ይነግረናል። 40 ቀን መጽሐፈ ኪዳን ትምራለች። ትምህርተ ኅቡዓት መንፈስ ቅዱስ ተቀበላለች። ኋላ ለአገልግሎት እመቤታችን ድንግል ማርያምን እንድታገለግል ከቅድስት ዮሐና ከጓደኛዋ ጋር ተመረጠች። ሁለቱ ቅዱሳት አንስት እመቤታችን ያገለግላሉ ማለት ሌላውን አገልግሎት ትተው እንዳይመስላችሁ፣ ሐዋርያዊ አገልግሎት እንዳለ ሆኖ ማለት ነው። ኋላም ከእመቤታችን ዕረፍት በኋላ ብዙ አገልግላ ብዙ ሽሙጥ ብዙ መከራ ከአይሁድ ተቀብላ በመልካም ሽምግልና እድሜዋን መገመት አያቅታችሁም። በነገራችሁ ላይ በእድሜ ከእመቤታችን ትበልጣለች። በእድሜ እመቤታችን ስትወለድ ቅድስት ሰሎሜ ነበረች። ያ ማለት እመቤታችን ያረፈች በ64 ዘመኗ ነው። ከእመቤታችን ዕረፍት በኋላ ቆይታለች ማለት አርጅታ ነው ያረፈች ቅድስት ሰሎሜ እናታችን። ምስራቃውያን ምን እንደሚሉ ታውቃላችሁ? ቅድስት ሰሎሜ የወልደ ነጎድጓድ ዮሐንስ እናት ናት ይላሉ። ማርያም ባውፍልያና ቅድስት ሰሎሜ አንድ ናቸው ይላሉ እነሱ። እንዲህ ያለ ፍንጭ በእርግጥ አንዳንድ ታሪክም አንዳንድ ቦታ አይቻሉኝ። ወደኛውም አካባቢ ግን እኛ ለጊዜው ባለፈው እንደነገርኳችሁ ቅድስት ሰሎሜንና ቅድስት ማርያም ባውፍልያን ለይተን ነው የምናያቸው። እግዚአብሔር በረከቷን ያሳድርብን። ያን ቀን ጌታችን ቅባ በለሶን ቅባ ሜሮን ያፈለቀበት ዓመታዊ በዓል ነው። አብትረ ዮሴፍን እዚህ አይደለም በትረ ዮሴፍ አሚሃ ከመታሪ ስልጣነ ገቢረ ከበበስበር ሀበተ ከልከ መካነ ማይተ መቅደሳት ይኩን አዋዝ ከሜሮነ ያንን ቅባ በለሶን ቅባ በለሳን ይባላል። ሰባብሮ አባቶቻችን 7 ቢሉ 5 አድርጎ ሰባብሮ ተክላቸው። እነዚያ ዛፍ ነው ለጊዜው ለጠላነቱ ነው። ለፍጻሜው ግን ከነዚያ የሚወጣው ቅብ እና ከሁለት ነው። ለማንድ ማህሌታዊ ትልቅ ሰው ምን አለኝ? 2 ሆነብኝ። አንዳንድ መጻሕፍት የፈለቀውንና ገላውን የታጠበበትን ነው ቅባ ሜሮን የሚሉት። አንዳንዱ ደግሞ ዛፉን ነው ሲሉ ሁለቱም ነው። ተቀላቅሎ አይደለም የሚሰራ ተቀምሞ እኮ ነው። አለ ደግሞ ከሌሎች ከብዙ እጽዋትም እኮ ነው የሚዘጋጅ። እንደዚህ አሁንና ቅባ በለሶን ቅባ ሜሮን ማለት እሱ ነው። ምክንያቱም ለኛ ለመሲሐውያን ለክርስቲያኖች ምክ ነው። ምክ ማለት መመኪያ። ምክንያቱም ልጅነት የምናገኝበት ቅባ ሜሮን ስለሆነ ሐዋርያት በንፋት ያገኙትን እኛ በቅባ ሜሮን ስለምናገኘው ያን ቀን ቅዱስ ኮቶሎስ እና ቆጦሎስ ይለያያሉ። ኮቶሎስ የፋርስ ነው። ቆጦሎስ ግብፃዊ ነው። በአርያኖስ ዘመን የነበረ ቅዱስ ሰማዕት ነው። የአርያኖስ የሚስቱ ወንድም የነበረ ብዙ ግፍ መከራ የደረሰበት ነው። ያን ቀን አቡነ ሕፃን ሞዓ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ25 ፈጠን ላድርገው። በ26 ግንቦት 26 ደገኛ ሐዋርያ ቅዱስ ቶማስ ዲዲሞስ ዓመታዊ በዓሉ ነበረ። ህንደኬን ያስጌጻት ድንቅ ታምራት ያደረገ ቆዳውን እንደ ስልቻ ተሸክሞ ሲዞር የነበረ ከአቴና ግሪክ እስከ ቻይና ሞንጎሊያ ጫፍ ድረስ የምስራቁ ዓለም ሐዋርያ የሚባል ደገኛ ቅዱስ ሰው ነው። ይሄ ቅዱስ ሰው ብዙ ታምራት አድርጓል። ካደረጋቸው ታምራት ለምሳሌ አንደኛው ይሄ ሰላም ለቶማስ ድረ ለብሲታ ሐዋ በቤተ መያሲን ተሐረድዋ የሚል ታሪክ አለ። አንድ ቦታ ሄዶ ገብቶ ሲያስተምር ስለ ዝሙት ክፋት ሃይማኖትን ካስተማራቸዋል ስለ ዝሙት ክፋት ያስተምራቸዋል። ዘማ አመንዝራ ሰው እሳት ገሃነመ እሳት እንደሚገባ ያስተምራቸዋል። ይህንን የሰማ አንድ ሰው ይሄድና አንዲት ቤተ መያሲ ይባላል መሸታ ቤት እዚያ ይሄድና እሱ ምን እንዳስኬደው እግዚአብሔር ያውቀለት። እዚያ ሲሄድ ያቺ ሴት የለመደችው ነገር አላት። ናገባ እንዲያላለ ለኃጢአት ግብር ትወላለች። ታይ ቢላት ግድ ብትለው አቆራረጡ ምዝዝ አድርጎ ሰይፉን አንገቷን ቆርጦ እልም ያለ ነገር ገጥሞን ያውቃል። በነገራችሁ ላይ መግደል አይደለም። እዚያኛ ሊቀ ዲያቆን ነበር። የዛሬ 27 28 ዓመት አካባቢ ነው እንደዚህ ሆነና እዚህ ጻድቁ የሚባል ትምህርት ቤት አለ። ጻድቁ ዮሐንስ እንዴት ዋላችሁ? እና ይሄ ምሽት ይማራል፣ የማታ ትምህርት ይማራል። እና እዛ አስኳላ ተምሮ ሲመጣ ርቦታል። መሐራ አልነበረም የዚያን ቀን። አላ በየት ይመጣል? በዚያች በምታውቋት መንደር በወልደ ነጎድጓድ በታች። አሁን እንኳን ጃትተው ይሆናል። ብቻ ቀድሞ ስሙ አስቸጋሪ ነው። እንቆየ ሰፈር የተባለ የወይዘሮ እንቆየ ሰፈር ስለሆነ ወይዘሮ እንቆየ ማለት ደግሞ እቴጌ ምንትዋብ እናት ናቸው። እና የሳቸው መንደር በኋላ ሌላ ስም መገለጫ ሆነና በዚያ ሲያልፍ ልፍ ሲል ብርጭቆችን ያያል። ያረቂ ነው ለሱ ግን ብርጭቆ እንግዲህ ችግር አለ። ያረቂና የሻይ ብርጭቆ ትለያላችሁ አትለዩም?
እንዴት ዋላችሁ? ትለያላችሁ አትለዩም? እንዴት አረቄ ጠጣችሁ ታውቃላችሁ? አላ አየና ሻይና ዳቦ አለ አለ። የዛን ጊዜ ደሞዙ 15 ብር ወይ 20 ብር ነው። እሱ ሊቀ ዲያቆን ነው። ደግሞ ግብዝናም ትንሽ ነበረው፣ ዘበኝነትም ነበረው። አላ አለ ነገረኛ ናታ ውስጥ። እሺ ገባ ቁጭ። በሩን ድርግም አድርጋ ዝግት። ምን ነው ዘጋሽው? ብርድ ነው እንዳይበርድ ብዬ ቀረብ ብርጭቆውን አረቄ ጋር ምንድን ነው ይሄ? እንዲያሞቅህ ብዬ ነው። አረ እኔ እርቦኛል ሻይና ዳቦ ነው መፈልግ። ቀረብ ብላ ቁጭ ነካ አንቺ ወግጅልኝ። አብረን ነበር ብናደረዛቻ ፎቋ ላይና አንቺ ወግጅልኝ። ኧረ ለቀምዳ ኧረ በስመ አብ። አንድ ጊዜማ ምንም መፎከረ ማዘመርም ነው እንጂ ብድግ አድርጎ በቆመት አሉት። እንትን ነው ጉልበተኛ ነው ገራገር ነው። ብድግ አድርጎ ቢወረውራት ሄዳ ምድጃው ላይ እሳቱ ላይ። ደግነቱ ተርፋለች ትንሽ ነው። ኦ ብላ መንደርሰ ምንድን ነው እንዲህ ሊያረገኝ ቾፍ ገልብጣ ነፋሽ ይላሉ አባቶች። እኛ ሰው ታውቁታላችሁ፣ አፋፍ ሰው እስር ቤት ነፍሳቸውን የማረና አለቃ ገዳሙ መልአከ ሕይወት ሄደው አረ ዲያቆን ነው እንደዚህ ያለ ነገር ኋላ እውነቱን ሲናገር ተፈቶ መጣና ከጉዳ መለጠ። ዛሬ ባህር ዳር የታወቀ ጥሩ አገልጋይ ካህን አለ። ዛሬ በክህነቱ ነው ያለ። እግዚአብሔር ባለበት ደህና ያደርገው። ቅን ሰው ነበረ። ቅን በእኔ በዚህ ደብር ታሪክ የመጨረሻው ቅን አገልጋይ እሱ ነው። ከሱ የተሻለ ሰው አይቻላውቅም። ብዙ ደጋግ አገልጋዮች ነበሩ። ዛሬም እንደ እግዚአብሔር ፈቃድ ይኖር ይሆናል። እንደሱም ያለ ግን እኔ በህይወቴ አይቻላውቅም። እና ዋናው ትልቁ ነገር ምንድነው? የቅዱስ ቶማስ ነገር መጥቶ ነው እንዲያርጉ። ኋላ ቅዱስ ቶማስ ሰማ ነገሩን። ማን ነው የኔ ያደረገ አለ። ጸጥ ዝም ብሎ እንግዲያውስ አለና ፍተ በረከት ብሎ ባርኮ ቁራሽ በረከት ወሰዱ አላቸው። ሊወስዱ ሁሉ እየመጡ ሲያነሱ ልክ ያ ሲደርስ እጁ ደረቀች። አሁን መንፈስ ቅዱስ ተናግሮሃልና ሐቁን አምጣ። ምንድነው አለ። እኔ ነኝ የገደልኳት። ምን ሆነ አለ። እንዲህ ብትለኝ ሰማያዊ ነገር ከምታሳጣኝ ብዬ እንደዚህ አደረኩ። ይሄ እኮ መዓተ አረዌ ነው አለ ይባላል። እንዴ ያውሬ ስራ ነው እንዴት እንዲያረካት ብሎ ከገሰጸው በኋላ በል አንተው እንደገደልካት ታስነሳታለህ ብሎ ቅዱስ ቶማስ ራሱ ማስነሳት እየቻለ አፍን ወደ አፏ አድርግ፣ ትንፋሽ ሲናገርን እንዲጠጋት እጅን በእጇ ግራና ቀኝ አድርገህ ጎንበስ ብለህ የአንገቷ ተቆርጦ የወደቀውን ቀጥለውለት ከዚያ ቀድሞ እኔ በጠላት መንፈስ ተበሳይቼ እንዲህ አደረኩሽ ገደልኩሽ፣ ዛሬ በጌታችን በኢየሱስ ክርስቶስም ተነሽ በላት አለው። አፈፍ ብላ ተነሳች። ወአፍጠነት ሰግዴ ይላል። ሰገደች። ለዚያ ሰው አይደለም ለገዳዩ አይደለም ለቅዱስ ቶማስ። ኋላ ምን አላት? ሀቢ ወንግሪ ይለለ አምጪ እስቲ ተናገሪ ወዴት ነው የነበርሽ ብሎ አላት። ቅዱስ ቶማስ አልናገርም አለች። ለምን ሲላት ምንድን ያለችው? እንዘ ምስሌ ሐሎከ ትቤሎ ነዋ ትሲአለን የፎለ ዘለከጽዋ። ከዚያ ለምን 12ቱን ሐዋርያት ቆመው አይታቸዋለች በጌታ ዙፋን ፊት። ስለዚህ አንተ ላየኸው ነገር እኔን መስክሪ ትለኛለህ፣ አንተው ተናገር ነው። እሱ ግን ቢናገር የሚያምነው ለምን እዛው ቆሞ እያዩት ነው። ምን አለ? አንቺ ተናገር ያየሽን አለ። በሲኦል ያለውን መከራ ተናገረች። ብዙዎች በዚያ ምክንያት አምነዋል። አንዲት ላክል እልፍ ሲል በጽር ግዛት ውስጥ አንድ ሽማግሌ ዝም ብሎ ያለቅሳል። አይጣል አይደል? እግዚአብሔር የሞቱትን ነፍሳቸውን ይማር። እንደው አንድ አብሮ አደጋችን ትናንት ተቀበረ እያሉ መድኃኒዓለም ቸሩ መቼም ጠፋ ብለውኝ ሰሞኑን ዳፋ ልጉን ብለውስ ደሞ አረፈ ተቀበረ አሉ። መድኃኒዓለም እንደው የዕረፍተ ገነት ያደርግለት። በዚህ ዓለም በጣም ብዙ ስቃይ ያሳልፏል። በጣም ያመው ስለነበረ አቤት አቤት። ጠዋት ለማን ነው እየነገርኩት ነው ህመሙ እንዴት እንደጀመረው እኔ ባይና አይቻለሁ። በሰው ክፋት ነው። አንድ ሰው ደጋግሞ ልቡን ሲረግጠው አይቻለሁ። የድሮ ሰው ክፋቱ ግን አንዳንድ ጊዜ የዛሬ ሰው ብቻ አይመስለኝ። የድሮም ሰው ክፉ ነበር። ልጆች እያለን በሰማንያዎቹ ምን ያደርጉናል? አኩያ እየመረጡ ያጋጥሙናል። እነሱ ይዝናናሉ እንደ ነፃ ትግል እና በዛ ምክንያት እነዚህ የምታያቸው ሁለቱ ሄደው እንደገና መተው ነው። በአንደኛው ቀን አጋጠሙኝ ቢለኝ ወደቀች አንዷ። ያቺን አንዷን ወላቀሽ ቤቴ በሚቀጥለው ብድር መልስ እሺ ብዬ በገባ ሁለተኛዋ ነው አይ ጠባ አይሆነኝም ብዬ እና አንዳንድ ጊዜ ያበዙታል። ኋላ ሁለቱን ሲያጋጥሟቸው ያንኛው አንደኛው ተጋጣሚ አውሬ ነገር ነው፣ ከባድ ልጅ ነው። ከጣለው በኋላ ረትቶታል። እየደጋገመ ልቡን ሲረግጠው እያዩ ዝም አሉ። የሚገርማችሁ ነገር እዚህ ሲያደርጋዩ ስም አልጠራላችሁም። አራቱም ሰዎች መቃብር ውስጥ ነው ያለው፣ ሞተዋል። ምን ያደርግላቸዋል? ሕፃን እያጋጠሙ እንትን ማለት እና ይሄ ልጅ እንደዛ ሆኖ ህመሙ ጀምሮ ተሰቃየ በጣም
ለሱም ለቤተሰቦቹ እና በእውነቱ እግዚአብሔር በረፍተ ገነት ያኑረው። ለሽማግሌ እናቱም እግዚአብሔር መጽናናቱን ይስጥልን። ወጣልኩኝ መሰል ከሩስ ያ ሽማግሌ ሲያለቅስ አየውና በጽር ሀገር ውስጥ ምን ሆነ ነው አለው። 7 ልጆችን ገደሉብኝ አለ። እንደዚህ ዘመን ይመስላል አይደል? 7 8 10 ልጅ። አሁን ለምሳሌ በእኛም ሀገር አለ ደግሞ በፍልስጤምም አለ አይደል? በቀደም የሞተው ዶክተር አለ አይደል? 9 ልጆቹ አንድ ቤት ላይ በቦምብ አለቁ አይደል? እሱም በቀደም ሞታ አሉ 10ኛ ሆኖ። እኛም ሀገር አይተናል። በቤንሻንጉል ጉሙዝ 10 ልጆቹ የሞቱባት እናት 9 ልጆቹ የሞቱበት አባት። መቼስ እኛ ሀገር ያልታየ ግፍ የለምና ምንድነው ሲለው በሐሰት ነገር ተመስክሮባቸው ነው። እዚያ እንደ ስልቻ ከያዘው ከቆዳው ያነሳና እንካ ወሰድና መቃብራቸው ላይ ያስቀምጠው ይለዋል። እሺ ብሎ ሽማግሌውም ያንን መውሰድ ወስዶ ሄዶ ጣል። ሽማግሌ ነገር አይኑ አያቀናም። ግን እነዛኞቹ ቢያድላቸው ነው ሌላ ሰው መቃብር አፈፍ ያየዋል። እለፍ አንተ ልጅ አይደለም ነው ሄዶ አንዱ ላይ የለም 8 ሰው አስነሳ ሳያውቀው ሌላ ሰው። ከዚያ በኋላ ግን በተራ የተቀበሩት ልጆቹ ናቸው። በአጠቃላይ 15 ምርኮ በቅዱስ ቶማስ ወዳ ይዞ ተመለሰ። ለዚያ ነው አንሶ ሰው ውስጥ ኩለ ሄድ ወነገደ መርሶ አምሳለ ጽፍነትን ዘይጸውር ማይሶ ያለው ይሄ ነው። እግዚአብሔር በረከቱን ያሳድርብን። አቡነ ሀብተ ማርያም የዚያን ቀን ልደታቸው ነው። እናታችን ዮስቴና እሳቸውን የወለደችበት ቀን ታላቁ ኢየሱስ ዘሐይቅ አባ አሞጽ ኢትዮጵያዊ ጻድቅ የቀብጽያ ገዳም የአባታችን ቅዱስ አባ ሳሙኤል ዘወገግ አንዳንዶቹ በ26 አንዳንዶቹ በ27 ያከብሩታል። ገዳሙ በ27 ነው ለክብረ በዓል እንዲመቸው የሚያከብረው። ታላቁ የደብረ ወገግ አቡነ ሳሙኤል ዓመታዊ በዓላቸው። እናታችን ቅድስት አርሶንያ ኢትዮጵያዊቷ እናታችን ቅድስት ወለተ ጴጥሮስ ረድ እህት የነበረችው ቅድስት እህተ ክርስቶስ ሬማ መድኃኔዓለምን 26 ዓመት መምኔቱን አይመራች ሱስንዮስን ካንቀጠቀጡ ቅዱሳት እናቶች መካከል አንዷ ቅድስት እህተ ክርስቶስ ከሱስንዮስ ህልፈት በኋላ እንደገና ከአጤ ፋሲል መንግስት በኋላ ቅድስት እናታችን ወለተ ጴጥሮስ በ1635 ካረፈች በኋላ 26 ዓመት ማለትም አጤ ዮሐንስ ከሚነግሱበት ጊዜ ድረስ በመምኔትነት ሬማ መድኃኔዓለምን ያገለገለች ቅድስት እናት ናት። እግዚአብሔር ሁሉንም በረከት ያሳደረብን። በ27 ቅድስት አርሶንያ እንተርካለሁ ብዬ ነበር፣ ሰዓት ሄደብን። የቅዱስ ጳውሎስ ረድ የነበረች ቅድስት እናት ናት። ከሐዋርያውያት እናቶቻችን አንዷ ናት። በ27 ሐዋርያው ቅዱስ አልዓዛር ጌታችን ከሞት ያስነሳው ድጋሚ ያረፈበት ነው። እናቶቻችን ማርያም ማርታ፣ ሊቀ ጳጳሳት አባ ዮሐንስ ዓመታዊ በዓላቸው ነበር ትናንት። ቅዱስ ኤጲፋኒዎስ ስጋው ቆጵሮስ የደረሰበት ደሴተ ቆጵሮስ የደረሰበት ነው። እናታችን ቅድስት ዓመተ ክርስቶስ እንደነገርኳችሁ አባ ዳንኤል ያወጣላት ስም ነው። ኢየሩሳሌም የነበረች በድንግልናዋ ያለች አንድ ገዳማዊ ሰው እየመጣ ይመከራት የነበረ ኋላ ሲቀርባት ልትጠይቀው ብትሄድ ሲያለቅስ ሰማቸውን ኃጢአተኛ ነኝ እያለ እሱ ካለቀሰ እኔ ለምን አላለቅስም ብላ በዘንቢል አተር ይዛ ያንን ይዛ ከእስራኤል ወጥታ ግብፅ በረሃ ገባች። 38 ዓመት ተሰነጠቀ ዓለት ውስጥ ልብሷ በፀሐይና በብርድ እስኪያልቅ ድረስ ኖረች። ሰው ሳታይ አባ ዳንኤል አገኛት። ያ አተር በተአምር ሳያልቅ እስከዚያ ድረስ ቆይቶላታል። ኋላ ግን አባ ዳንኤልን ልብስ ሰጧት ከተነጋገሩ በኋላ ይሄን ልብስ አስቀሪ አላት። የለም ብላ ወደዚያ ጉድጓድ ውስጥ ወደ ተሰነጠቀው ዓለት ገብታ እንደገና ወረወረችለት። አዲስ አምጣልኝ ብላ ስለማትፈልግ እሱ የዚህን ዓለም ልብስ ትታለች። አዲስ ይዞ መጥቶ ቢፈልጋት አጣት። አረጋውያን መነኮሳት ነበሩ እየዞሩ ቅዱሳንን የሚቀብሩ እና መንገድ ላይ አንዲት ሴት አዩና በረከት ልንቀበል ብለው ከዋሻው ቢገቡ የለችም፣ ተሰውራቸው ነው። እዚያ ለአባ ዳንኤል እየነገሩት ነው። አባ ዳንኤል እናሳላቸው አተር በዘንቢል አገኘን፣ ውሃ በመንቀል አገኘን፣ አተሩን በላነ፣ መንቀሉን ጠጣነ፣ አለቀ ሀልቀ አረፈች ማለት ነው አለ። ኋላሳ ሲላቸው ብንወጣ ጠጉሯ ሙሉ አካሏን ሸፍኗት አረፋ አገኘናት እና ውሳጤ ባህት በየቀበርና ያለው እሱ ነው። ቀብረናት በረከቷን ተሳትፈን በስጋዋ አንጻር ለእግዚአብሔር ሰግደን መጣነ ቀብረናት ብለዋል። እና ቅድስት ዓመተ ክርስቶስ በቤተክርስቲያናችን በጣም የታወቀች ቅድስት እናት ናት። ያን ቀን ገዳማ አባ መርቆሬዎስ ወደ ሰማይ እግዚአብሔር ወስዶት ከገዳማ አባ ጳኩሚስ ከገዳመ ዳውናስ ኩነኔ የጻድቃንን ኩነኔ የጻድቃንን ትሩፋት በሰሩበት መጠን ክብራቸውን እግዚአብሔር አሳይቶታል። ኋላም ያን ቀን ጊዮርጊስ ዘገዳመ ሐራጺት የሚባል እዚያ የተጠቀሰባት አለ አይደለም። የዚያን ቀን እሱንም ጥሩት ተብሏል ስለተባለ አብሮ የዚያን ቀን ይከበራል። ጊዮርጊስ ዘገዳመ ሐራጺት ማለት ነው። አባ ጌርሎስ 45 ደቂቁ ይላል። በቤተክርስቲያናችን ታሪክ በዜና አበው ውስጥ ካሉ ቅዱሳን ጻድቃን ገዳማውያን መካከል አንዱ አባ ጌርሎስ ነው። በነገራችን ላይ ጌርሎስ የቋንቋ ተፋልሶ ነው እንጂ ቄርሎስ እና ጌርሎስ ተመሳሳይ ቃላት ናቸው። ጌርሎስ ሰማዕት ነው። 45 መነኮሳት ጋር የተሰዋ ዛሬ
አባታችን አባ አፍጼ ከዘጠኙ ቅዱሳን አንዱ አፍጼ አፈአጼ ሊቅ ፍጹም ሊቅ ሐዋርያዊ ገድለኛ ለ200 ዓመት ያክል በአበምኔትነት ያገለገለ እልፍ አእላፍ ቅዱሳንን የወለደ ቅዱሳት መጻሕፍትን የተረጎመ ከእስያ ተነስቶ ግብጽ ከግብጽ ኢትዮጵያ መጥቶ ከዘጠኙ ቅዱሳን ጋር ትሩፋት የተገኘበት በዚህች ዕለት መልአከ ሞት እንዳያየው እግዚአብሔር ሰውሮ ብሔረ ሕያዋን ያስገባው አባት ነው። ሌላኛው የሱ ጓደኛ አባ ጉባ ነው። ጉባ ብኢል መዓር አንድም ጉባ ብኢል አፈ መዓር አፈ ሶከር አፈ ወይን ይለዋል። ጦመ ልሳን ይለዋል። አባ ጉባ ራማ ኪዳነ ምሕረትን የመሰረቷት ቅዱስ ሰው ናቸው። ገዳማቸው በዚያ በሰሜኑ ኢትዮጵያ ክፍል አለ። አባ ጉባም እንደዚሁ በመንፈሳዊ አገልግሎት ኑሮ ብዙ ትሩፋት ሰርተው ዛሬ አርፈው የተቀበሩበት ቀን ነው። ስምዖን ዘደብረ አንጾኪያ በአንጾኪያ በሶሪያ ከተነሱ ቅዱሳን መካከል አንዱ ነው። 88 ዓመት ሲኖር 81 በገድል ነበረ። 7ቱ በእናት በአባቱ ቤት ነው እና መጽሐፈ ገድሉ ምናልባት በጣና አካባቢ ሳይኖር አይቀርም። እስቲ ስናገኙ ስንክሳር ላይ ያለው ራሱ እኮ በቂ ነው፣ ግን ዝርዝር ነገር አለው ከተአምራቱ ጋር የተጻፈለት ነገር ስላለ ማለት ነው። ዛሬ ሌላኛው አባታችን ጎንደር ተወልደው ያደጉ ደገኛ በጎንደር ዘመን ከተነሱ ጻድቃን ሁሉ አንድ ታላቅ የሚባሉ ጻድቅ አቡነ መዝራዕተ ክርስቶስ ናቸው። አቡነ መዝራዕተ ክርስቶስ የአጼ ፋሲለደስ የንጉሠ ነገሥቱ የሰራዊት አለቃ የነበረው ሰው ልጅ ናቸው። ከዚያ በፊት ግን ይሄ ሰራዊት አለቃ በሱስንዮስ ዘመን እምነቴን አልክድም ብሎ ሚስቱን ይዞ ሬማ ገዳም ገብቶ ነበርና አቡነ መዝራዕተ ክርስቶስን የሚያጠምቃቸው ካህን ጠፍቶ ነበር። በዘመኑ በነበረው መከራ ምክንያት ያጠመቃቸው በኋላ አባ ስነ ክርስቶስ በዛ ጊዜ የነበሩት እና አባ ልብሰ ክርስቶስ ወዳጅ የነበሩት እነሱ እሳቸው መጥተው አጠመቁ። ያሳደገችው በማሳደግ የተራዳችው አያቱ ናት ይባላል። ግን አያቱ እንዳለችው ነው። ግን በመንፈሳዊ ምክር ያሳደገችው እናታችን ወለተ ጴጥሮስ ናት። ታላቋ ሐዋርያዊት ሰማዕትና ጻድቋ ማለት ነው። ከዚያ በኋላ በዘመኑ አንዳንድ ሰው ስጦታ ያስገርማል። ዮሴፍ ወልድ ያዕቆብን ታውቃላችሁ አይደል? ያዕቆብ ልጅ ዮሴፍ ግብጽ የተሸጠው በዓለም ታሪክ በመልክ የወንድ መልክ ከተባለ ከሱም ይበልጥ የለም ይባላል። ባለቤቱ መድኃኒታችንን ትተን ጌታ ፈጣሪ ስለሆነ ከፍጡር አናወዳድረውም እንጂ ይሴኒ ላሂው ተብሎ የተነገረል እሱ ነው። ማን ፈጣሪና ፍጡርን ያወዳድራል? ከፍጡር ወገን ግን ከመቤታችን በታች የወንድ በተለይ የሴት ብዙ ነው። የወንድ መልከ መልካምነት ሲነሳ ዮሴፍ ነው የሚነሳ። ከጻድቃን ደግሞ ገድሉ ያደንቀዋል በእውነቱ መልኩን እና ወደ አጤ ፋሲል ወሰደው ይላል። እንዴት ዋላችሁ? ሲያዩት ደምግባቱ ገረማቸው። ደግሞ በዚያ ዘመን ይሄ ጦር መወርወር፣ በጋሻ መመከት፣ ፈረስ መጋለብ ይህን ሁሉ ችሎታ አለው። ይሄማ የልጄ ባል ነው ብሎ ልጃቸውን ሊያጋቡ ሲሉ ጠፍቶ ሄዶ ብዙ ገዳም ነው በገድል ይኖራል። 90 ምናምን ዓመት ዕድሜው ውስጥ የራሱን ገዳም ትግራይ ውስጥ ገብቶ እስከሚመሰረት ድረስ ያላገለገለበት ገዳም ነው። እዚህ አቡነ ስነ ኢየሱስ፣ ያዕቆብ ዘግሙድ፣ ነደብረ ሞጊና፣ ነዋልድባ፣ ቅዱስ ያሬድ ላይ ራስ ደጀን በየገዳማቱ ሁሉ እየሄደ ሱባኤ እየያዘ 5ም 7ም 10ም 11ም ዓመትም ኖሯል። ኋላ የራሱን ገዳም በትግራይ አግኝቶ በብዙ ገድ ኑሮ በዚህ ቀን ያረፈ እግዚአብሔር በረከቱን ያሳድርብን። ዛሬ የጌታችን ወርሃዊ የጽንሰቱ የልደቱ የትንሣኤው የዳግም ምጽአቱ መታሰቢያ ነው። ከበረከቱ ከቸርነቱ ያሳትፈን። ነገ ሰዓት እንደሚሹት አይሆንም። አይ ቸሩ መድኃኔዓለም እኔ ገርመኛል። በእኔ ቤት አሳጠርኩ መስሎኛል። ደግሞ ድምፁ ማጎ መብራቱ ምኑ ስለሌለ ድካሙም ይገታኝ ይሆናል ብዬ ነበረ። ነገ ስንት ቀን ነው? 30። ነገ እናታችን ቅድስት ዜና ማርያም እዚህ አዲስ ዘመን ታላቋ እናታችን ቅድስት አርባ ጣዕመ ዜናዋ በጣም ተወዳጅ የሆነች እናት በግዕዝ በብራና ነበር የምንጠቀመው። ወንድማችን ቀሲስ መላኩ ተርጉመውት አለላችሁ። ሰርች ቅድስት አርባ ብላችሁ ቀሲስ መላኩ ገጽ ላይ ብትፈልጉ በደንብ አድርጎ ተርጉመውታል። ካህኑ ጓደኛችን ወንድማችን ማለት ነው እና እሱ ማንበብ ትችላላችሁ። ቅዱስ ቆሮስ ቅዱስ ዲማዲስ፣ ቆሮስ ሐዋርያ ነው፣ ዲማዲስ ሰማዕት ነው። አባ ሚካኤል ገዳማዊ ሊቀ ጳጳሳት ናቸው። በአንድ ዮሴፍ ቅድም የጠራ ነው ቅዱስ ዮሴፍ ወልደ ያዕቆብ እስራኤል ሚስቱ አስኔት ወይም አሰኔት ዓመታዊ በዓሏ ነው። እሷ ማብራ እነ ቅዱስ ቢፋሞን ሰማዕቱ ቅዱስ ለውንቲዮስ በሁለት መጥምቁ ቅዱስ ዮሐንስ ዓመታዊ በዓሉ ነው ከቅዱስ ኤልሳዕ ጋር። እናታችን ኢትዮጵያዊቷ ቅድስት ዜና ድንግል ዓመታዊ በዓሏ ነው። በሶስት አቡነ ተጠምቀ መድኅን፣ ቅድስት ማርታ፣ ቅዱስ ኮሪዮን፣ ቅዱስ ኤላሪዮን ዓመታዊ በዓላቸው ነው። በአራት እናታችን ቅድስት ሶፊያ ታላቋ ዓመታዊ በዓሏ ነው። ቅዱስ ዮሐንስ ዘአራቅሊ፣ አባ ሳኑሲ ሰማዕት፣ ሁሉም ሰማዕታት ናቸው። በአራት እነዚህ ሁሉ በዓላት አሉ። በአምስት የቅዱስ ያዕቆብ ምስራቃዊ ዓመታዊ በዓሉ ይከበርለታል። ታላቁ ህሩይ ኃያል የሚለው መጽሐፍ በጣም ከደጋግ ሰማዕታት አንዱ አባ ብሶይ ዓመታዊ በዓሉ የዚያን ቀን ይከበራል። ሌሎቹም ብዙ ቅዱሳን በዓላት አሉ። በስድስት ጻድቅ ወሰማዕት ቅዱስ ቴዎድሮስ ዘእስክንድርያ አለ። አርባዕቱ መኳንንተ ስና የሚላቸው እነ ባኮስ ዓመታዊ በዓላቸው ነው።
ዛሬ ሳምንት 6 ነው አይደለም? እግዚአብሔር ሁላችንም የዚያ ሰው ይበለን፣ የዚያ ሰው ይበለን። መጨረሻውን ከውጭ ያሉ አገልጋይ ወንድሞች ካሉ እንዲገቡ ትነግሩን ላላችሁ፣ እሱ ለነገሩ ከጸሎት በኋላ መናገር እችላለሁኝ። እግዚአብሔር ቸሩ መድኃኔዓለም የሰማነውን በዝነ ልቦናችን ያሳድርልን። እመቤታችን ጣዕመ ፍቅሯን የጽዋን በረከት ያሳድርብን፣ ከመከራውም ይሰውረን። በምስጋና እንነሳ። Thank you.
አሜን 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 አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዛብእ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ይፍቱን። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። አጭር መልእክቶች አሉ፣ አንድ ሁለት እነሱን ልንገራችሁና እንጨርሳለን። የሳምንታዊ የኮርስ መርሃ ግብር አለ። የቤተክርስቲያን ታሪክ የእንታ ዜናዊ ናቸው የሚሰጡ ሰኞ እና ሐሙስ፣ ሁልጊዜ ሰኞና ሐሙስ የቤተክርስቲያን ታሪክ ተጀምሯል። ባለፈው ነግሬያችኋለሁ። እየተገኛችሁ ተማሩ እንማር። ሁለተኛ የቅዱስ ሉቃስና የቅዱስ ዮሐንስ የአገልግሎት ክፍል የስብሰባ ቀን ማክሰኞ እንደሆነ አስታውሱ ነው። በቀደመው ኮርስ ምክንያት መምህሩ ሰኞ ስለማይመቻቸው የኮርስ ቀናት ማክሰኞና ሐሙስ የነበረው ወደ መጀመሪያው ቦታ መመለሱ መነገር አለበት ነው። ይሄው ነገራችኋል። ላለፈው ሳምንት ብቻ አሁን ላሳለፍነው ሳምንት ብቻ ሰኞና ሐሙስ፣ ኋላ ግን ማክሰኞና ሐሙስ ብለን የነበረው በቃ ሰኞና ሐሙስ ነው የሚሆነው እሳቸው ስለማይመቻቸው አስተማሪውን እና ለዚህ ቤተክርስቲያን ታሪክ ኮርስ እየመጣችሁ ውሰዱ። የቤተክርስቲያንን ታሪክ ካላወቅን ዛሬ እየተደረገ ያለው ጥፋት ልንረዳ አንችልም። ነገ ስለሚመጣውም ለመረዳት መስታወቱ ትናንት ነውና በዛውም በረከት ስለሆነ የምንቀበለው ከትምህርት ባሻገር እሱን አደራ እንላለን። የኔ የመጨረሻ መልእክቴ እህቶች ብቻ ነው የምትወጡ፣ ወንድሞቻችን ትቆያላችሁ ለተወሰነ ደቂቃ። ግን ከወንድሞችም 3 ወይ 5 ደቂቃ ብቻ ነው የምንፈልገው። ግን ያም ምናልባት ዩኒቨርሲቲ እንደዛ ወይ በጣም ሩቅ ቦታ የመጣችሁ ሰዎች ካላችሁና የሚዘገባችሁ ከሆነ ለ3 ለ5 ደቂቃ የሚያስቸኩል ከሆነ መሄድ ትችላላችሁ። ከእህቶቻችን ግን ኮሚቴ ውስጥ ያላችሁ እና በወንጌላዊነት ውስጥ ኃላፊነት ያለባችሁ ካላችሁ እናንተ ትቆያላችሁ። ሌሎች እህቶቻችን ግን ቶሎ እንድትወጡልን በአክብሮት እንጠይቃለን። ከውጭ ያላችሁ ወንድሞች ሁላችሁም ትገባላችሁ እህቶቻችን ከወጡ በኋላ እና ሰዓት የሚወስድብን እናንተ መጓተት እንዳይሆን እናንተ ቶሎ እንድትወጡ እናሳስባለን። በሰላም አስጀምሮ በሰላም ያስፈጽምን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት በሰላም ያድርሰን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። ሰላም ያሳድረን።